ጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ለምን አስጠቃችኝ? ሚዛን ለምን አስደበደበችኝ? ሚዛን አሁን እኮ እኔ ሱሱ እያልኩ ያለሁት እኮ ለካንሽን እኮ ላውጣልሽ ነው። አሁን በዲካንዲ ሀቢብቲ ለምን ታስደበደበኝ ትችላለች? ለምን ትይያለሽ? እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ አሁን መጣሽ ማጥሽን አውጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገርም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ተብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። እኔ ስለ አንተኑ ልንገርሽ። ሀቢባ አታወራች ሴትዮ ሰጥተለኝ። እሺ ሱሱ አንዴ ሙታርጊ ሱሱ ሀቢባ ግዴታ እኔ እንዳልወድ ኮረድኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ የለብኝም። ቀን አለቀስኩ አበድኩኝ። አላለቅስም ካሁን በኋላ። እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም። ሀቢባ ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው ምንፈርደው ምንዳኛው ሀሳብ የምንሰጠው ከማስረጃ ጋር ነው። ከዛ እኔ ሀቡ እሷ ስታስገድል አይቻላቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደ ሱሱ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን ሀቡ ልመጣልኝ ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም። ባላገኝ ነው ነገርሽኝ እኮ ፍቅር ከሆነም ከታረቅ በኋላ ነው ነገርሽ። ስትበደር ይነግረኛል። በሰዓቱ አስጨንቃ ወሰደች። ላይ ከዚህ በኋላ ሱሱ ብር ስትበደር እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት አገዘሽ ነው። ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ እኔ ነጥብ እያዝኩ ነው። መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያዝኩ ነው። ጥያቄሽን ስጨርሽ እኔ ሶሪ እኔ ከዚህ በኋላ ምን ነገር ማበዛጅ ከልሲ አንተ ሀትነቲ ከልሲ አንተ ችግር የለውም። ማሪስ ከነገር እኔ ታሲዮ ነው የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም። ገለልተኛ ነኝ። ጸብነን እዚህ ጋር ሕዝብ እንዲያቀም ፈልገው ጸብነን። በመሀል እነሱ ጓደኛ ሆኑ። ምን አሉ እንነጋገራለን። በመሀል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲህ እያለኝ ነው። ራሄል ከኔ ምንድነው የምትፈልገው ሲል ወሰደኝ ቤቱ። መሄድ ነው ሀቢባ፣ እኔ ስጠራ መሄድ ነው። ለዚህ ነው እኮ ልቤን እንትን ብለው ስለማለቅ ስለማላወራ ነው። ካሁን በኋላ ግን አስለምደውኛል። አቅ እንዴት እንደሚወጣ አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሀል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም፣ አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብለ አባራቸው። ምና ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እነሱ ሱቁ አሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ። ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመረን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣላቀም ተለያይተዋል። ገባሻቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚያ ጋር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከአንድ ወር በፊት ምናምን ቀራን ያለ የሆነ እሷ ቤት ሄደው መጠጣት አቆመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ።
ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱም እኔ አላስታውስም ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናት አይደል አሁን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ፣ እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በአካል መምጣ ትመስክር። አንደኛ እንጠይቃለን፣ ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ዝም ብሎ ሪከርድ እኮ ሀቡ ስትጣይም እኮ በቮይስ ብትሰዳድ ግን ቻክስዬን ሰውየው መምጣት ከቻለ ፊት ለፊት ጥሩ ነው። ቮይስ እኮ ማለት ተሳደብ እኮ ቮይስ ሪከርድ ሲላት ሲነግራት ማስረጃ ይቀዳችሁ ካለ አንድ ሰው ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላለ። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩ ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ታጣቂ እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ ሀቡ እዚህ ጋር አንድ ሰው ለአንቺ ከኋላሽ ቢላ እየወጋሽ የምትደብቂለት ነገር አይኖርም፣ የምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ እሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈል አዘጊባት ብለናል በወቅቱ። እኔም ፍሬም ብለናል። ይሄን አልክድም። ግን ሀሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር፣ ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥቶ ነበር። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሀሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሬ ይሄ ማለት ነው። እና ሱሱም አልተጣላንም፣ ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። እሱ ነው የማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም። ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ ሲያይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እንደውም እኔ እና ሱሱ ፍቅር ነን፣ እሷ እና እሱ በጣም ፍቅር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን። ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄ ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ነው የእሷ ሀሳብ ነው። አዎ ብያለሁ። ከእንደገና አቢባ አንድ የምነግርሽ ነገር ማለት ነው የዩማን ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ፀጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይኝ? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ ራሄል ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ሊሳ ትደውሉባት እባካችሁ። ወይኔ እኔ ሊፍ ላይ ነኝ፣ አትደውሉብኝ። ምን ጉድ ነው? ምንድን ነው ቪዲዮ ኮል? ይሄ ደግሞ አለ ክስጠላ
እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላቅም እንዴት ብዬ ማስረዳት፣ ግን ጥያቄን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማን ሄር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ፣ እኔ መገፋፋው ብር አልሰጠውሽ ክፈች ብዬ አልገዛውልሽ ሀሳብ እዚህ ሀቡ አትክፈቱ ብለሽ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብለሽ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩአርናት ኦኬ አብራችሁ ጓደኛ አይደላችሁ? ተጣጣችሁ ትላለውልን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ሀቡ እሱ በጣም ስለደከመው በቃ ከላይቭ ምንም አይነት መረረ በቃ እሺ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ማ ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ኩሉ አዳላ ቢርዝኦ ብላ መልስ ሰጣበት ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሬ ይሄንን በዚህ አጋጣሚ። ስለዚህ ሱሱዬ ያንቺ 4 ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ ባልሽን ፈላጊ ሴት መስላ ስትጻጻፍ ከአንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት ተናግራለች። እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው። እኔ አላልኩም ሲጀመር ብላለች ካለች ማስረጃ ወይም ምስክር ታምጣልኝ። ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታት። አዎ ገነት ትምጣና ማለቴን ትመስክር ብላለች። አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም፣ የገነት ሀሳብ ነው የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ለምን ያዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሀሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ ማለት እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉ? ታውቃላችሁ፣ ውጡና አውሩ በቃ። ዛሬ እኛ ሀቢባ ቤት ነን፣ እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል እንዴ? እንዴት ነው ባልሽን ጥሶ ጎረምሳ ቤት ገብቶ የሚደበድብሽ? ባላል የዚህ ሀገር እንዲህ ይላሉ ማሪ። ለምን ሁሉም ስለሚያውቅ እናስቀጠቅጣለን እናስወጋለን ይላሉ ማሪ ስለሚሉ ነው። ምን ባሌ አንድ ነው አንድ ነፍስ ልጅ ምን ዳርዶ አንደኛው አንቺ አይደለሽ እንዴ? ማፊ ሙሽኪላ በዊያር ተረጋጊ ማለት ነው። እሷ ተረጋጊ መጀመሪያ ልንገርሽ። አሁን አንቺ ነርቨስ ስትሆኝ ስትበሳጪ ያለፈ ታሪካችሁን አውጥተሽ እየተናገርሽ ነው። ላይክ አሁን እሷ መሪ የምትባል ልጅ $300 ከፍላ እንዳስደበደበቻት ለልጁ ባል እንዳመጣች ምናምን ስትይ ለነዛ ሁሉ ማስረጃ ማቅረብ ሊጠበቅብሽ ነው። ካለበለዛ እስከበሽ እሷም አላረኩትም እያለች ስለሆነ ማስረጃ ማቅረብ ሊጠበቅብሽ ይቀርባል። ማአቡ ሁሉም ሰው ይቀርባል፣ ችግር የለውም። ይሄ ጉዳይ ይጣራል። ሁሉ ነገር ይኸውልሽ፣ እኔ ፈጥሬ አይደለም ማወራው። እሺ ገባሽ? ለምታወራው ነገር መጠንቀቅ አለባት። እራሷን ፍጹም አድርጋ ያደርጋል ማለት አትችልም። እያማንኩ እኮ የሆነ ነገር ሲፈጠር አቡ ጻራሷ ትልሻለች። ወላሂ ነው የምልሽ። $100 የምኑንም ማርያምን ቤሩት ያለች ልጅ ናት፣ ትመጣለች። የቱ ጋር የማርያምንም ዲቴል መናገር ከተፈለገ ምን ያው ያለ ባለቤቱ ፍቃድ ማውራት እንዳይሆን ነው እንጂ ሁሉን ነገር ከስር መሰረቱ ማውራት ከተለመስ ይደርሳል። ስለ ነጃት ባለም ላለች ራሷ ናት የምታነሳው ነው አይደለም። እሱም ከሆነ ይወራ ከተባለ ስንጨፍ የነጃት ባል ሌላ ዜጋ አይደል እንዴ? እንዴት ሌላ ዜጋ ደፋለችው? ይሄን ጉዳይ እንዴት እንዲመጣ እንደቻለ ማን ወንድ እንደላከ ማህቡ ማርያም ላውራልሽ ካልኩኝ ስንጨፍርበት ስንጠጣበት እስከነበረው አንስቼ እስከ መጨረሻው ነግርሻለሁ። እሺ አሁን ከፈቀድሽልኝ ላውራም እችላለሁ ካረዘመ
ይሄንን አሁን የነጃት ባል ያለችው ለራሷ ናት የምታነሳው። የሰው ስም ላውራ ካልኩኝ የት እንደነበረን ምን እንደተፈጠረ ምናምን ልናገር እችላለሁ። ጠርቶ ማጥራት እስከሆነ ድረስ አቡ ኦኬ። የማርያምንም ላለችውም ተናገሪ ካልሽ እናገራለሁ። ችግር የለም። ከተሙ ላይ ኮኔክትልሽ እኔ ታሪክ እንድታወሪ ምናምን ሳይሆን አንቺ ታሪክ እንዲወራ ካልፈለግሽ ለምን ታሪክ እንድታወሪ ምናምን ሳይሆን በማስገደድ ደረጃ አንቺ የምታደርጊው ነገር አዲስ ነገር አይደለም። የሙከያ አመሰግናለሁ። በአካል የሚፈልገኝ ሰው ካለ ይምጣ። ሀቡ ታሪክ እንድታወሪ አይደለም ማለት ነው። ታሪክ እንዲወራ ባንቺ አዳምጪ። ሁለታችን አዳምጡኛ። እንዴ ልናገር ነኝ እንዴ አቢባ ጉዳዩ የሁለታችሁ ነው። ሌላ ሰውን አታንሱ። ጉዳዩ የሁለታችሁ ብቻ ነው። ያለፈው እየነገርኳት ነው ለሷ። እንዴ ራይል ዝም በይ ሱሱ። ያለፈ ነገር ስለ መርያም ስለ ነጃት ማለት አይመለከተንም። ከበር ታረጋለች። አይመለከተንም። አንዴ ዝም በይ። አይመለከተንም ስለማንም። አሁን ጉዳዩ የሁለታችሁ ነው። ሁለታችሁ ተነጋግራችሁ ችግራችሁን ፈታችሁ አንቺም ሀቅሽ እንዲወጣልሽ አይደለ? መተት አለማስመተትሽን ሀቅሽን እንድታወጪ ታወጣለሽ። ስለዚህ በቃ ሰላም እንድትፈጥሩ ነው። አንድ ሀገር ላይ ነው የምትኖሩት። ምን ብላችሁ ነው እንዴ? የነጃት የምን እያለች ስም አብራችሁ የበላችሁበትን የጠጣችሁበትን እንዴ ጨርሽ ይላሉ። ሱሱ ሚውትሽ እንዳታበሪ ተራሽ እስካልደረሰ ድረስ ምኑን ነው የምጨርሰው? ጠይቅኝ። እሺ እሺ። ያውሽ አንቺ እኮ አራቱን እኮ ጥያቄዎች መልሰሻል ኦልሬዲ። አሁን ሱሱ ስላለፈ ነገር ስለዚህ ጉዳይ ብቻ እናንተ አሁን ስለተጋጫችሁበት ጉዳይ አሁን የተጋጫችሁበት ጉዳይን እነዚህ 4 ነጥቦች ናቸው። አንደኛ ሱቄ ልታዘጋብኝ ፖሊስ ሱቄ ድረስ ካለች እሱንማ መለስ አዎ እየተናገርኩ ነው። እሷን እያስረዳሁ። ሁለተኛ $5000 ለገነት ስትመልስ መተት አስመትታ ነው አለች ያልሽውን ከነ ማስረጃው ምስክር እንድታቀርቢ። ሶስተኛ ሌላኛው ደግሞ በፌክ አካውንት በሌላ ሀገር ቁጥር ባሌ ከትዳሬን ለማፍረስ የባሌን ፈላጊ አይነት ነገር ሆና ሌሊቱን ሙሉ በቻት ስታወራኝ ነው የምታድረው። እኔ ማስረጃ ለማግኘት ሳወራት ነበር ማድረው። ከራሴም አልፎ ባሌ ስልክ አግኝቶብኝ ሲቦልካት ትዳሬን አትበጥብጭ ብሎ ሲቦልካት ነጁ ቤት ሄጄ በነጁ ስልክ እንደገና ስናወራት ነበር የምናድረው ልሻል። ለዛ እሷነቷን ማስረጃ እንድታቀርቢ እና ሰላም እንድትፈጥሩ ነው በቃ። ሁለታችሁ አብራችሁ በልታችሁ አልጠጣችሁ አንድ ሀገር ነው የምትኖሩት። ነገ አንዳችሁ የሆነ ነገር ብትሆኑ አንዳችሁ ለአንዳችሁ ነው የምትደርሱት። ነገ ራሄል የሆነ ነገር ቢገጥምሽ ችግር ቢደርስብሽ ምትደርስልሽ ሱሱ ናት። እኛ ሌላ ሀገር ነው ያለ ነው። እሷ ናት ያለችው ምትደርስልሽ ጎረቤትሽ። ሱሱ የሆነ ነገር ብትሆን አንቺ ነሽ ምትደርሽላት። ስለዚህ ፕሊዝ እኛ ችግራችሁን ተነጋግራችሁ ፈታችሁ ሰላም እንድትሆኑ ነው የምንፈልገው። ራሄል መልሳለች 4ቱንም። አሁን ሱሱ ተናገሪ፣ ያንቺ ተራ ነው። ራሄል ለባለቤትሽ እየተጣላሽ እንዳልሆነ በሰላም ንግግር ላስታርቃችሁ እንደሆነ ንገሪው። ሚውት አርጊና በአረበኛ ንገሪው። ደከመኝ በቃ። ለምን መሰለሽ አሁን እዚህ ጋር እየመጣ ያለው የዛሬ 3 ዓመት ወሬ፣ የዛሬ 2 ዓመት ወሬ አይነሳም ከዚህ በኋላ። እኔ የምፈልገው አዲስ ነገር በቃ አዲስ የተፈጠረ ነገር ካለ በዚህ ሳምንት የተካሄደ ይምጣ። የዛሬ 3 ወር 5 ወር የዛሬ ዓመት እኮ ከሆነ እኛም ሁላችንም ካወራን እኮ እንችላለን እኮ። አይተይ ያለፈ ታሪክ አታንሱ። በቃ ያለፈ አልፎ አቢባ አንድ ነገር ላስረዳኝ። ይሄ ሁሉ እየተወራ ያለው የዛሬ ዓመት 2 ዓመት። እኔ ሱሱን የምፈልገው የበደልኳት ነገር አዲስ ኢትዮጵያ ተሳፍራ ጓደኛ ነበረን፣ ከቻይና መታ ጓደኛ ነበረን። እኔ ሱሱን ካየዋት በአካል 3 ሳምንታችን ነው። ከዛ በኋላ የተፈጠረ ነገር ካለ እኔ ልቀጣ ታምጣ። ይሄ ሁሉ ስንጣላ ያወራ ነው አብረን ያማነውን ነገር የተነገራት ነገር ኮኔ ያለፈ ነገር ነው ሀቢባ። እንዴ እኔም ላውራ ካልኩኝ እኮ ብዙ ነገር ማውራት እኮ እችላለሁ ሀቡ። ግን እኔ የምፈልገው ሱሱን አዲስ የተፈጠረ ነገር ካለ ሱሱ ይሄ ደንቆሮ ጭንቅላቷ ስለሆነ ጠላቷን ወዳጇን አታውቅም። ይሄን ልነግራት እፈልጋለሁ። የሚወዳትን በገዛ ጉያዋ ያሉት ከኔ ጨምሮ አንወዳትም። ከኔ ጨምሮ ከሱሱ የምንፈልገው ጥቅም ነው። እኔ ግን $10 ፀጉሬን ተሰር ከኔ ጨምሮ ሱሱን የሚወዳት ሰው የለም። ሀቢባ ውድቀቷን የምንነጃት የምን ሁሉም ሀቢባ። እኔ ዛሬ ነጃት ፀጉር ቤት ነበርኩኝ። ኦኬ ነጃት የኔና የሱሱን ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር አትሄዱም፣ ፍሌኔ ጋር አትሄዱም፣ ነይ ችግር እንፍታ ይባል ነበረ። ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው። ለምን? ደስተኞች ናቸው እዚህ ጋር
ኦኬ እኔ ነጃትም ዛሬ አግኝቻታለሁ። ከአሁን በኋላ ቤሩት ምድር ላይ እኔ የሴት ጓደኛ አይደለም ሴት በመንገድ ካየው እምሸሽ ሴት ነኝ እኔ አይደለም የሴት ጓደኛ ሀቢባ አብሬ ፎቶ የምነሳው አብሬ ውሃ የምጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ። አሁን ላይ ሀቡ ሴት ሳይ እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድን እቺ ደነስ መስለሃዋን አታቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬም ወዳታለሁ ነገም ወዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስትወድቅ ማነሳት እኔ ነኝ። ለምንድን ነው እንደዚህ ያልኩት? ሱሱ ሀቢባ ክፉ ሴት አይደለችም። ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ። ህዝብም እንዲያውቅ የምፈልገው ከኋላችን ጠላት ነው ያለው። የቪዲዮ ሾው ነው ሀቢባ፣ የፎቶ ሾው ነው። የምን ሰው ነው ያለው? ዛሬ ነጃት ይሄንን ፀጉር እሷ ጋር የተሰራው ታቡ ትክክለኛ ጓደኛ ቢኮን ሪቾ ሱሴ እንዲህ ከፍቷታል ባንቺ። ኑ እስኪ እንፍታ። ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ምርጥ ጓደኛ። እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ። በጣም ነው መወዳት። ግልጽ ሴት ናት ማለት ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም። ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታደርገው። ሌሎቹ ሱሱ በዚህ አጋጣሚ ልነግርሽ የምወደው ከኔ ጀምሮ ከአንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብጠይኝም እኔ ዛሬም ነገም እወድሻለሁ። ስወድሽ ግን ሱሱ እኔ አንድ ቀን $10 ፀጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንዴ እጅሽን አትክፈይ ትይኛለሽ አይደል እንዴ? እኔ ግን ከፍዬ ነው የምወጣው። ለምን? ጓደኛዬ ስለሆንሽ ስለማበረታታሽ። ጥቅም አይደለም ሱሱ እኔ እና አንቺ መሀል ጥቅም አይደለም ያገናኘን። ኦኬ ጥቅም የለም። ስከፍል እንኳን ሀቡ የምትለኝ ልጄን ነው የምልሽ። አትክፈይ ሪቾ እጅሽን ይበላሻል እንዴ? ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ። እቺ ደንቆሮ ደነዝ ናት። ወዳጇን ዛሬ እኔ እና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም። በውስጥ የምንጨርሰው ነገር ነበር። በዙሪያችን ያሉ መዋረዳችንን ስለሚፈልጉ ውርደታችንን ስለሚፈልጉ ቅሌታችንን ስለሚፈልጉ ነው ሀቢባ። ማልቀስ አልፈልግም። እኔ ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ ሀቢባ። ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩት። ነጃት እኔ እና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች፣ በዳ ታውጣ የውስጧን። ግን ፍቅር ቢፈለግ ኖሮ እንዲህ በዙሪያችን ጓደኛ እኮ አለ። ይሄኔና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ ዓመት እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን? እቺ ልጅ በመሃል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሎ አላልሽም አይደል? እኔ የውስጤን ነው ፈጣሪ በሚያውቀው። ሱሱ ካስቀየምኩሽ በጣም 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 በዚህ በ13,000 ህዝብ መሃል ይቅርታ አርጊልኝ፣ አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ፣ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ ሀቢባ። አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ። ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር። ንቂ፣ ስራሽን ስሪ፣ ስራሽ ላይ ትኩረት ስጪ። ክፉ እንዳይነካሽ፣ ክፉ አይንካሽ። አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር። እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ፣
ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱን ኖሮ አንቺን ገፋፍቶ ሚዲያ ውጪ 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 አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ምነው ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደህና ዋልሽ ተብዬ ነው የወጣሁት፣ ተሰፍቼ ነው የወጣሁት። ሀቢባ ካሁን ባለ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔርን ነው የምልሽ። ቤይሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየም ነው የምንኖረው። የሆነ ነገር ብፈጠር ሀቢባ እኔ ሱሱን ያት ቅድም ያለች ከአንገት በላይ ነው። ሱሱን ያሁን ባሌ አባረሬ ወይ ተመተው ብላ ትሮጣ የምትመጣ ልጅ ናት። ስለማውቃት ነው ልቧን ስለማቅ ነው የሚጫወትባት። እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የሚጫወትባት። እኔ እማቤቴን ነው የምልሽ። ከአሁን በኋላ ግን እኔ እና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሃይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፏን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው። ሀቢባ ማለት ስለማቅ ነው። ግን ገቡ በመሃላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ አውሩ ያሉ አወራን፣ ደስ ይበላችሁ። ከዛስ በዋትሳፕ ተማሙ። አወራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን እንደፈለጋችሁ ሰላም ነው እንጂ እንኳን ገባሽ አንቺ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለእኔ መልካም ሴት ናት። ሃምበርገርዬ በጣም ነው መወድሽ። አይላቪ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር ሱሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን ችግር አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችው ጉድ እንዳይወጣ ነው ካሉ ሱሱ የምትይኝ ነገር ካለ እኔ በጣም ደከመኛ ቢባም ይበሉ። ምን ያመጣሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። አንቺም ሴጣንን ታባሪዋለች ሱሱዬ። ለአቢቤ ማሚ ይሄ ቀልድ አይደለም። እኔ አልጠላትም እኮ ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ ገባሁ። ተጣልተና እኔና አንቺ አልተጣላንም። ወላሂ ነው የምልሽ ሀቢባ። እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ስቀርብም እንደዛ። ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር መወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያደረገችሽ የምታልፈሽ አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄልን የቻልኳት ታውቃለች። እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም፣ እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው። እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳለፍ ያልሰጣት ብታቃጥለኝም ዋጣ አድርገው ማልፋት። ገባሽ? ምንም እኮ አይደለም፣ ምንም ሆናልኝ አይደለም፣ ወይም ከሷ ምንም አግኝቻለሁ። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ እንደውም እሷ ማለት ነው በጣም የሆነ ስለምትከብስ ይሁን አላውቅም፣ ብቻ የሆነ ጤነኛ ሰው እንኳን እንደዛ አያደርግም። ዝም ብላ በመጣች ቁጥር እቃ ትገዛኛለች። ለምን? ጓደኛዬ ስለሆንሽ ላበረሻተሽ ነው። በሼም ነው የምትገዢ አይደለም? ለምንድን ነው የምትገዢ? እኔ ይኸውልሽ አሁን ይሄ ደግሞ ልመልስልሽ። እኔ የምገዛሽ ምናልባት እኔ አላወራሁም አይደለ? ታርጊላት። እሺ በተራ አሁን የእሷ ተራ ነው። እሷ ምን ታርጋን የጠበቀች ሻው ታርጊላት። እኔ ወላሂ አቢባ እኔ ራሔልን የበደልኳት አንድ ነገር ካለ ሁሉንም ነገር ትቼ ይቅርታ ጠይቃታለሁ። በህይወቴ ከራሔል ጋር ስኖር አስቀይሜያት አምቻት አሳልፌ ሰጥቻት ከሆነ ወላሂ አላህ ይፍረደኝ። ይኸው እኔ ፊት ለፊትሽ ሁሉ ነገር ትቼ ይቅርታ ጠይቃታለሁ። ሱሴ ይሄን አድርገሽኛል ካለች ማለት ነው። ገባሽ? እና ከተጣላችሁ ሰው ጋር ተመሳጥሬ ወይም ያ ሰው ሞልቶኝ አይደለም። ያ ሰው እኮ ከእሷ ጋር በተጣላ ሰዓት ቪዲዮ ሰርቶ ባሏና እሷ ከሞትኩኝ ችግር ተፈጠረብኝ በእነሱ ነው ብላ ልጅቷ ወጣ። እኔ ነኝ የእጄ ሰላም እንዲወርድ ያደረግኩት ደረቴ ነፍቼ እጄ ተጋፍጬ ማለት ነው። ከዛ እኔ ሲል ሱሴ ባወራልሽ አንቺና እሷ ትታረዳላችሁ አለች። እሷና ልጅቷ ማለት የእጅና ጓንት ናቸው። ከኛ በላይ ጓደኛዋ ልጅቷ ናት፣ እኛ አይደለም። ልጅቷ ደግሞ እኛ ጓደኛ አይደለችም፣ ራሔል ናት የኛ ጓደኛ። ኦኬ እጅና ጓንት ናቸው። እኔ ማወቅ አልፈልግም። አሁን ብቻ እናንተ ሰላም አውርዱ። ቲክቶኩ ተደበላልቆ ነበረ የራሔል ቪዲዮ እየተሰራጨ ማለት ነው። እባክሽ ብዬ እጇን ስሜ ተለማምጬ
ሰላም እንዲያወርዱ አደረኩኝ። እንደውም ሌላ ግሩፕ አለ እዚህ ሀገር ላይ ቲክቶክ የሚከፈት ማለት ነው። ጠንቋዮች ስለሆኑ ነገሩ እንዳይወጣ አለባብሰው አስታረቁ ነው የተባልኩት እኔ ሀቢባ ወላሂ ነው የምልሽ። ችግር የለውም እኔ በራሴ ስለምታመን እንደዚህ ሲባል አዎ ጠንቋይ ነኝ ማን አባቱ አገባው ነው የምላቸው። ሁሌም ፖስት ሲደረግ ፎቶ በፌክ አካውንት ሀቢባ በፌክ አካውንት የኔ የራሄል ፎቶና የገነት የምትባለው ፎቶ የሶስታችን ፎቶ ሆኖ ጠንቋዮች የቤሩት ጠንቋዮች ተብለን ስንፖሰት ችግር የለብኝም። እኔ ራሴን ማቀው ነኝ። እኔ ራሴን አውቃለሁ። አላብራራም ለማንም ገባሽ? ማንም ስለፖስተኝ አላብራራም። ግን እንደዚህ በቃል ገነት አድርጋብኛለች ራሄል ታውቃለች ሚል ነገር ከመጣ ግን ማንንም አልለቅም አርዳለሁ ነው ያልኩት። ወላሂ ነው የምልሽ። ይሄ ክብሬ ነው። ይሄ ለነገ ለልጅ የሚቀመጥለት ስም ነው። ይሄ ለቤተሰቤን የሚያዋርድ ነገር ነው። ገባሽ? ከዚህ በኋላ ከዚህ በላይ ምንም ቆሻሻ ነገር ሊመጣ አይችልም በህይወቴ ላይ። እኔ ምንም ብባል ሸርሙጣ ብባል ባለጌናት ብባል ባላላይ ትሄዳለች ብባል ልክስክስ ናት ብባል ሌባ ናት ብባል ምንም አይመስለኝም። በራሴ ተማመናለሁ። ራሴን አውቀዋለሁ። ግን እንደዚህ አይነት ነገር ስምን ይዞ ነው የሚሄደው። ሀቡ እኔ ሱቄ ድረስ መጥተው ይኸው እቺ ልጅ ብላለች አልተጣላንም ብላለች። አልተጣላንም። እኔ በራሴ ዲፕሬሽን ውስጥ ገብቼ ከቤት አልወጣም ነበረ። በሌላ አልደወልኩልሽም ሱሱን ይነገናኝ ጠፋሽ ብዬ ልነግራት ነው። በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮኝ ነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እነሱ እንደዚህ እየተባልሽ ነው ጠንቁልና በጣም በጥንቁልና በጣም እየታማሽ ነው። ጆሮ ለባለቤቱ ባዳ ነው። ስምሽን ማጽዳት አለብሽ። አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገነት አናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም ገነት? ገነት ነይ ግቢ አበባ ላኪ። ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድን ነው የፈለኩት? አሰርታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላለው ከተባለም ደግሞ የሰራው ሰውዬ ቤት ድረስ እስከሚሄድ ተባበራለሁ። ችግር የለውም። ገነት አበባ እየላከች ነው። እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገቧት። ደውዬላት አላውቅም። ተደዋውለን አናውቅም። መቼ የደወለችልኝ? ጠንቋይ ተብለን የተፖሰትን ቀን ደወለችልኝ ገነት። ኧረ ሱሱ ምንድን ነው ስትለኝ፣ አቦ ዝም ብለሽ ስራሽን ስሪ፣ የጠላት ስራ ነው ሹበዲክ ፊዮ ምን ያደርጋሉ? ስለ ፖሰቱኛ የሚያቀን ያቀናል፣ ማያቀን ያመነ ይግዛኝ፣ ያላመነ ይግዛኝ። እኔ በራሴ እተማመናለሁ አልኳት። እንዳፈሪ እኔ ስራዬን እየሰራሁ ስራሽን ስሪ አልኳት። አውርተን አናውቅም፣ ግን አብረን ስለተፖሰትን ደወለችልኝ። ከዛ ይሄ ሰዎቹ ሲሉኝ ገነት ላይ ነው ያሰረች። እንዴ እሄዳለሁ ብዬ እኔ አልፈራም ሀቢባ፣ በሀቄ አልፈራም። ሀቅ ካለኝ እስከፈለግሽበት ድረስ ሄዳለሁ። እንግዲህ ያው እሷ ታውቃታለች ገነትን አብረው የነበሩት ገነትና እኔ አብረን በነበርን ሰዓት እኔ እነሱ መሀል አልነበርኩም ላለችው ባሏ ራሱ አብሯት ይመጣ ነበር። ገኒ ቤት እኛ ስንሄድ ፀጉር ቤት ስንገናኝ አብረነን፣ አፍጥር ስንሄድ አብረነን፣ የዛሬ ዓመት ሱቅ ላይ አብረን እንገናኛለን። በጣም እንገናኝ ነበረ። ጓደኛዋ ፍሬና ገኒ ተጣልተው አስታርቂ ብላኝ አምጥታት አስታርቂ ያለው ሁለቱን ፊት ለፊቷ አልነበርኩም። እነሱ በገጠሙ ሰዓት ሲጣሉ ነው የነበርኩት ላለችው ነበረች። አብራን ከኛ ጀማ ጋር ነበረች ራሄል። ገነት አንቺ ራሄልና ገኒ ቪዲዮ ታብራ። ገነት ቪዲዮ አብሪ ፕሊዝ። እና የዛ ሰዓት እንደዚህ ተደርጓል። ከዛ በኋላ እኔ ገነትን ሂጅ ጠይቃት፣ ኧረ ገና ብዙ ነገር አለ። እኔ ሱሱ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ አለችኝ። እንደዚህ ነው ያለችኝ። እኔ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ ስትለኝ ገኒ አልኳት ምን እንድትሆኝ ነው ያደረኩብሽ? ማኔር ቤት እንድትከፍቺ ነው ወይስ ህይወትሽ እንዲመሰቃቀር ነው ወይስ ጸዳ ያለ ህይወት እንድትኖሪ ነው? በጣም እየሳኩ ላይ እያላገጥኩ ነው ላይ ያወራሁት። ወላሂ ነው የምልሽ በራሴ ስለምተማመን እኔ አላቅም። እኔ ለሴትዮዋ መጨረሻ ላይ እሷ መረጃ እየሰጠቻት ሴትዮዋ የምታወራ ነው ይመስለኝ አለች። ኦኬ ከዛ ፍሬ ጋር ብዙ ነገር አለ፣ ፍሬን አመጣልሻለሁ ስትለኝ እኔ ራሴ አልሄድም እንዴ ብዬ ፍሬ ጋር ቤቷ ቀጥ ብዬ አንኳኩቼ ሄድኩት። እኔ ገባሁበት ሰፈር ነው ሰው ጠይቄ ቀጥ ብዬ ቤቷ ሄድኩኝ። ፍሬን እንግዲህ የዛኔ ልናስታርቅ ስንል ላውራሽ ስትለኝ እኔ አልፈልግም፣ ጓደኛ ያደረገች ስትጣሉ ወሬ አልፈልግም ነበር ያልኳት። ግን ፍሬ በጊዜው ስታወራ ለነጃት አውርታላት ነጃት ሪከርድ አድርጋታለች። አንኳኩቼ ፍሬ ከምንገዳደል ሀቂቃዬ እንዲወጣ ፈልጋለሁ፣ የተዘጋረስ ነው የእሷና የእሷ አውጭልኝ ሀቄን ብዬ አስጨነቅኳት። ሀቢባ ወላሂ ቁጭ ብዬ አልወጣም ከቤትሽ ነው ያልኳት። አንቺም አለሽበት ብዬ ስላት እንግዲያውስ ብላ በፌክ አካውንት ስር ቁጥር ስታወራሽ የነበረው ብላ ስትነግረኝ እኔ እንደውም ትዝ አላለኝም። ወላሂ ነው ትዝ አላለኝም። መቼ ነበር የተወራው? ማን ያወራ? ኧረ ማንም አውርቶኝ አያውቅም ብዬ ከሰዓታት በኋላ ሀቢባ
የተቃጠልኩበት ጊዜ ስለነበረ ትዝ አላለኝም። ይሄን ነገር የምናውቀው ማንን? እኔና ነጃት ነን። ዮናስ ደግሞ ሙልጭ አድርጎ ሰድቧት ብሎክ አድርጓታል። 15 ቀን ይሆናል ካሰቃየችኝ ማለት ነው። ማለት እኔ ቁጭ ብዬ ነው ማድረው፣ ቁጭ ብዬ ነው ማድረው። እኔ እሱ ሲመጣ በቃ እንዴት እንደሚያደርገኝ ብታይ፣ ልጁንም አንገብግቤ እኔም ተቃጥዬ እንቅልፍ አጥቼ በማያውቀው ነገር ገባሽ? ማናት ለማወቅ እኔ ልጅቷ ሞዴል ናት። እንትኑ አለ ጽሁፉ አለ ልክልሻለሁ። ልጅቷ ሞዴል ናት። አሁን እኔ ኢትዮጵያ ነኝ ነው ከውጪ ነው ያለሁት። ስመጣ እሺ አብረው ሲገናኙ ቤታቸው ጠሪኝና ቀጥታ ሂጂ ሊያዛቸው ኦኬ ስመጣ እያለች ማስረጃ ላኪልኝ እባክሽ፣ እኔ ትዳሬን ማዳን እፈልጋለሁ። ማየት ብቻ ነው የምፈልገው፣ ከዛ ከህይወት ያወጣዋለሁ። አንቺ ወደሽ ነው የምትረጅኝ። እኔና ጓደኛዬ ዮናስ ነን የምናውቀው ሶስታችን። እኔ አሁን ከነገርኩሽ እኔ መሆኔ ይታወቅብኛል። ስለዚህ ስመጣ ብቻ አብሬያት ቁጭ ብያ እሱ ባለበት ደውይለት እላትና እንትን እላታለሁ። ውዴ እያለች ደግሞ እንደራሷ ነው የምትጽፈው። ውዴ እያለች ነው የምታወራኝ ማለት ልጅቷ። አሁንም ስልክ ቁጥሩ አለኝ ስቶሪኑ ላይ አለ እና ፍሬ ይሄን ነገር ስትነግረኝ እቤት ውስጥ ብዙ ስልክ አላት ደብቃ ፌክ አካውንት የምትጠቀምበት ባሏ አያውቅም። እኔ ነኝ የማውቀው። ቁጭ አድርገንሽ ነበር የምናሳድርሽ። እሷ ቁጭ ብላ ስትጽፍልሽ ነበርኩኝ እኔ ጓደኛ አይደለሽም፣ ጓደኛ እሷ ናት። እኔ ስላንቺ አይመለከተኝም፣ አትፍረጅብኝ ያለች። እኔ እንዳትቀየሚኝ፣ እኔ እና አንቺ ጓደኝነት አለን የለንም፣ እማቅሽ በማን ነው? በእሷ ነው አለቀ። እንዲህ ያለች ሀይክ። እኔም ብሆን ነጃት ሰው ገላ ደብቂልኝ ካለች ደብቅላታለሁ። ጓደኛዬ ስለሆነች አሳልፌ አልሰጣትም። ይሄ ሀቂቃው ነው ገባሽ? አንቺ ይሄ ነገር ሲመጣ ሪታን ማመን ጀመርኩ። በቃ እየተፈጠረ ያለው ነገር ራይል የምታደርገው ነገር ማመን ጀመርኩ። ለምን? ማስረጃው እዚህ ጋር ልጅቷ ከሌላ ከነጃት ውጪ የሚያውቀው ሰው የሌለው ነገር እየነገረች ነው። ተረዳሽ? ወላይ ከምንም በላይ አመመኝ። ይሄ የሱቄ ነው ያላመመኝም። ለምን? መዘጋት አይችልም። ማንም የኔ ሱቅ ማዘጋት አይችልም። ገባሽ? በሊባኖስ ስም ነው ሱቄ። ማንም ማለት ነው ራይስ ጀምሩዬ ለምን አይሆንም? ቢኔዮ እንዳለ የሊባኖስ ስም ነው። በሊባኖስ ስም ነው። ምናልባት እኔ የቤት ሰራተኛ የሚል ኢቃማ ስላለ እኔ ሊያስይዙኝ ይችላሉ። ከዛ በኋላ ተመልሼ መውጣት እችላለሁ። ፀጉር ቤት ግን መስራት አልችልም። ቤት ውስጥ ነው መስራት የምችለው። ይሄ ማሩፍ ነው። ከዛ ውጭ ግን ሱቄ ማዘጋት ማንም አይችልም። ገባሽ? እና እኔ ገነትን ሄጄ አወራኋትኝ። ገነት እንዲህ ነው ጓደኛሽ ናት። ሲጀመር እንዲህ የምታረግሽ እራስሽ መልሰሽ እያመጣሽ እየመለሽ ነው። አይመለከተኝም። እኔ ግን ለገብሬ ሰጥቼሻለሁ። እንደማታረጊ ደግሞ ያወቅኩትኝ መጨረሻ ላይ እሷ ስትከብስ አሁን ራይል ቅድም እኔ እበት እያለች ነበር ስትለፈልፍ የነበረው ላይቫን ከፍታ። አሁን ግን አንቺ ቤት ሲሆን ምን አለች? በጣም ነው የምወዳት አለች። ለምን? ልጅቷ ልክ አይደለችም። አንዴ ጥሩ ነገር ታወራለች፣ አንዴ ጥሩ ያልሆነ ነገር ታወራለች። ገባሽ? እኔ ምንድን ነው ያልኳት? ቪዲዮ የሰራሁት ሀቢባ ወላሂ ነው የምልሽ። ቪዲዮ የሰራሁት ራይል ሐቄን አውጭልኝ። በቃ እኔ ገንን ላሰርቻለሁ አላሰራሁም። በቃ ሐቄን ታውጣልኝ። እንዲህ ስታደርጊ ነበር። ሐቄን አውጭልኝ፣ ነይና ሐቄን አውጭልኝ። ለምን? ባሏን ላርቼ ያወራሁት ሀቢባ ሄጄ መደባደብ አቅቶኝ አይደለም ሀቢባ ወላሂ ነው የምልሽ። እኔ በሐቄ ዝም አልልም፣ አልዋሽሽም። እኔ መደባደብ እኮ ችግር የለውም። ሱስ ያንቺ ብለን ያታሽብ ይብላንቻ አላንሳ እኮ ሚታ አርግሊ ስታውሪ አላወራሁም ሚታ እና እኔ አሁንም ቢሆን ልነግርሽ የምፈልገው ሀቢባ እኔ እሷን መጣላት አቅቶኝ አይደለም። ራይልን በጣም እናውቃታለን። እኔ ጋር ቪዲዮ አለ። ከዚህ በፊት ቁጭ አድርገን እንደ ቤተሰብ ጓደኛሞች ብዙ ስህተት አይተንባት ቁጭ አድርገናት አውርተናት እንደ ትልቅ ሰው ድጋሚ ያንን ስህተት እንዳትሰራ አድርገናት ይቅርታ ብላ ቪዲዮ አለ። ከካሜራ ላይ የሳኩት ለክፉ ቀን ይሆናል። ለእነው እቺ ልጅ ጤነኛ አይደለችም፣ ነገ ወጣ ትከብሳለች ብዬ ማለት ነው። አስቀምጫለሁ። ጧት እልክልሻለሁ። ስልኬ ስክሪኑ ተሰብሮ የካሜራው ስልኬ ሰሪ ቤት ነው። ጧት አመጣዋለሁ። ኦኬ እልክልሻለሁ። ያ ማስረጃ ለኔ በቂ ነው። ትርኪ ሌላውን ነገሩ ብታይ ለምን አትይ? እኔ እየወጣች የቤሩት ወንዶች አበሻ ወንዶች ከባሌ ጋር አብራ እየበላች እየጠጣች ነጃትን እኔ እኮ ነጁ ምን ትላታለች? እኔ ከቤተሰብ አምልጬ ነው እንጂ የመጣሁት ጽድት ያለ ቤተሰብ ነው ያለኝ። ትናንትና በፓስፖርት መጥተሽ ከኛ ጋር የተፈጠረው ነገር ላይ ቲክቶክ ቪዲዮ ትሰራብናለች። ያን መረጃ ይዘን ሐሜት ይዘን ብር ጠፋ፣ ብዙ ነገር ተፈጠረ። ከዛ በዛ ጉዳይ እሷን ላለማስቀየም ሊያስቀይሟት ሲሉ እኔ እንዳታስቀይሟት እንደ ትልቅ ሰው እናወራለን ብዬ ሁሉንም ቁጭ አድርጌ ይቅርታ እንድጠይቅ አድርጌ እሷም ከዚህ በኋላ አይደገመኝ ብላ ደምን ባልቅስ አይኗ ቀልቶ ማለት ነው። ወላሂ ነው ሲው አይኔ እኔ ስታለቅስ አብረን ያለቀስኩት። ሰላም ተፈጥሮ ድጋሚ እንደ አዲስ ህይወታችንን ጀመርን። እኔ ዝም ብዬ አይደለም ላይቭ ላይ ወጣሁት። ጓደኛዬ ማለት ገበናዬ ናት። ደስ የሚለው እኔ ገበናዬ የሚያሳፍር ነገር ሲጀመር የሰው ሚስጥር ይዛለሁ እንጂ የኔ ሚስጥር የሚባል ነገር የለኝም። ላይፌ እንዳለ ክፍት ነው። የማደርገው ነገር እንዳለ ፊት ለፊት ነው። ምንም የሚደብርም የሚያስደብርም የሚያሳፍርም ነገር የለኝም። ገባሽ? አልፈራም። ስወጣ እኔ ነኝ ቀደም የወጣሁት ከራሄል በፊት። ለምን? ለባሏ ቁጭ አድርጌ አባቴ እኔ በጣም ነው የምወድህ እንደዚህ እኔ ላስቀይማት ነው። ትምጣለኝ፣ አልዋሽም። አይባ ይዣት ልምጣለኝ። ካየኋት
እወጋታለሁ አልኩት። ደግሞ ቲክቶክ ላይ ለምን እንደወጣሁ ታውቂያለሽ? ወላሂ ነው የምልሽ ሀቢባ ደውላለት ለአንቺ ደውዬለት ና ወደ ቤት ብዬ ምናምን አልኩት አለች። ግን እዚህ ጋር ምስክር ባለበት ነው የደወለችለት። አንተ ማትመጣ ከሆነ ቲክቶክ ላይ ወጥቼ ነው የማወራው፣ ምን እየተወራ እንደሆነ አውቃለሁ ነው ያለችው፣ እራሷን ስለምታውቅ ማለት ነው። እኔ እስካሁን ድረስ የቲክቶኩ ነገር አልመጣልኝም ነበረ። ምክንያቱም ጓደኛዬ የምሰራው ላይቭ ላይ ስለሆነ ቲክቶክ ላይ ስለሆነ ርስቋን መዝጋት አልፈለግኩም። እንደዛ ካለች እኔ ነኝ የምወጣው፣ ከኔ ውሰደው አልኩት። አምጥቼ ይቅርታ እንድጠይቅሽ አደርጋለሁ ሱሱ ሲለኝ እኔ ይቅርታ አይደለም የምፈልገው፣ ሐቄን አውጣልኝ ወንድሜን አይደለ፣ ለእሷ ደግሞ ባሏ ነክ አይደለ፣ እኔ የሚከራከርልኝ የለማ። አንተ እንደወንድም እንትን ግዴታ እንድትወጣ እኔ ላስገድላት ወይ ላስደበድባት አይደለም፣ ወላሂ ነው ጠርተሽ ብትጠይቂ ነግርሻ። እጁን ስሜ በነቢ ረመዳን ነው እጅ እንዳታነሳባት ብዬ ለምኜ ቁጭ አድርጋ አውራትና ሐቂቃውን ተንገረና ሰዎች በተሰበሰቡበት ሐቄን ታውጣልኝ፣ ቆሻሻ እንዳልሆንክ እንደዚህ ነገር እንዳላደረግኩኝ ሐቄን ታውጣልኝ ነው ያልኩት። ከዛ እሷ ወጣ ትላንትና ተፈታተነች። ለምን ላይቭ ከፍታ በአንዳንድ ሰይጣኖች የተነሳ ባሌ ገሎኝ ነበር አለች። ወላሂ ነው ምሻይባ እንደዛ ስትዘጋጅ ነው። ኦኬ ባልሽ ሐቄን አላወጣልኝም። ጠበቁት። እኔ ያወራሁት መች ነው? እሑድ ዕለት ነው። እሑድ ቅዳሜ ነው ያወራሁት። እሱን እሑድ ጤናዬ በጣም ከመዛባቱ የተነሳ መች እንዳወራሁት እራሱ አላስታውስም። አይባ ልክ አይደለሁም። ምን ያልዋሸሽም። ከዛ ትላንትን ዋልኩኝ። ከትላንት ወዲያ ነው ያወራሁት። ትላንትን ዋልኩኝ፣ ዛሬ ነው ዋልኩኝ። ሁለት ቀን ዋልኩኝ፣ ቪዲዮ ሰራሁ። ለምን ሐቄን አውጣልኝ ብዬ አላወጣልኝም። እንደ ወንድም እንደ ቤተሰብ እኔ እኮ ቆሻሻ መሆን ከፈለኩኝ እኮ ሳላወራው ንቄው ምናምን ማውራት እችላለሁ። ግን ከሷ በላይ የሷ ባል ነው ሲጀመር፣ ማውቀውም በሷ ነው፣ ሞዶም በሷ ነው። ኦኬ የሷ ባልም ስለሆነ ነው ማከብረው። ገባሽ? ባለቤቱን ንቄ እሷን ማስቀየም አልፈልግም። ገባሽ? እሷን ልስደባት የፈለኩትን ላድርጋት፣ ግን ባለቤቷ በጣም ለኔ መልካም ሰው ነው። ልጄ በጣም ነው የሚወደው። አይባ ደም እጁ ላይ ልጄ ከደማ ለሱ ደውላለሁ፣ ንገሩልኝ፣ እሱ ይምጣልኝ፣ አባቴን ይደብድብ አንቺን ይደብድብ ነው የሚለን የኔ ልጅ ማለት ነው። በጣም ከመውደዱ የተነሳ ለዛ እኔ በልጄ አይን ነው የማየው። በጣም ነው የምወደው ማከብረው፣ ምንም ኖሮ አይደለም። እሷ ግን ላይቭ ላይ ወታ ምን ስትል ነበር? ቁጭ አርጋው ባሌ ከሴት ጋር ማጣበስ ነው የቀራት ነው ያለች። ወላሂ ለአዚም እኔ ክስ ነው ያቀረብኩት ባሏ ጋር ሚዲያ ላይ ሳልወጣ፣ ኦኬ ሰው ጋር ሳልከሳት ብንሳል ባሏ ገበናዋ ስለሆነ ሐቄን አውጣልኝ አልኩት። ሐቄን አላወጣልኝ። ስለዚህ እሷ ወጣ አወራች። እንግዲህ ይኸው ገነት አለች፣ ፍሬም ትመጣለች። እኔ ውሸት አይደለም የሰማሁት። እንግዲህ አረብ ዋህድ ያኔ በጣም ቤስት ከኛ በላይ ቤስት ጓደኛዋ ማለት ፍሬ ናት። እኛም እናውቃለን። ልታወራልን ስትል መንገድ አልከፈትላትም ነበረ። ነጃት ጋር ግን አውርታ ሪከርድ ነበረ። የአላህ ነገር ደግሞ ስልኩን ቲክቶክ ልታስተካክል ይዛላት ሄዳ ባሏ ሰማው። ተርጉሚና ደስ ያላትን ተረጉማለች፣ ደስ ያላትን ላተረጉምለት ትችላለች። ግን ይኸውልሽ አላህ እንዴት እንደሚያጋልጣት ማለት ነው። እኔ እኮ እሷ መጥፎ ሆና አይደለም እኮ ለእኔ ምን ብላኛች? ሳይዋ ሱሴ ሰው ስለኔ በጣም ትከራከራለሽ፣ ለእኔ ሁሌ አንገትሽን ትሰጫለሽ። ግን ራሄል አወራች አማች ከተባለ ግን አዎ አሜተኛ ናት፣ ባለጌ ናት በይ እንዳትከራከርልኝ ብላኛለች። ፊት ለፊት ነው የምነግርሽ። ይሄ በቃ እኛ ራሄል እኮ እንዳለቻችሁ ስንባል ኧረ እኔ በእናታችሁ ተቋጥች ጤና የላትም ዝም ብላ ነው የምታወራው፣ አሜተኛ ናት። አቡ አንድ ነገር ልንገርሽ፣ ሱሱ ከጨረሰች አላቅም። እኔ አሁን ከገነት ጋርም ጸበኛ ነኝ። ፍሬ ትግባ የሚባላም በጣም ጸበኞች ነን። ከፍሬ ጋር እነሱ እሱ አስታርቀውናል። ገነት ፀጉር ቤት እኔ አሁን እነሱ መጥተው ቢያወሩ የኔ ጸበኞች ናቸው። ገባሽ? ጸበኛ ስትሆኝ እኔ እዚህ ጋር መቀመጥም አቡ የሱሱን ሀቅ ነው። ገነት ትናገር። ፍሬ ከገባች እኔ ወርዳለሁ፣ አልቀመጥም። ለምን? እኔና ፍሬ በሩቅ ለሩቅ የተባባለን ሰዎች ነን። ሀቢባ ይሄ መብቴ ነው። ለምን አሁን ላይ የተጣላዋቸው ሰዎች ሁሉ እየመጡ እንዴ ትዋገር ነው እንጂ የሚሉት። ሀቢባ አትሰሚም። አም ሶሪ ሚውት መሆኔን አላወኩም፣ ይቅርታ። ለገነት አይደለ አንቺ ያልሻት? ስለዚህ ገነት እኔ ችግሬ ከፍሬ ጋር ለመሰለሽ ሀቢባ በቃ ታርቀን ኦልሬዲ። ለምን ሀቡ እዚህ ጋር አንቺን የተጣላሽ ሰው እኮ መጥቶ ሊወግርሽ ነው እንጂ የሚፈልገው እኮ አቅሽ ሊያወጣ እኮ አይደለም። ለምንድን ነው ቁጭ ብዬ ማወቅ? በቃ እኔ ገነት ትጠየቅ የት ቦታ ከተባለ መሄድ እስካለብን አደረገች የተባለችው ሴትዮ ድረስ መሄድ ካለበት ሀቢባ እኔ ችግር የለብኝም። ግን ፍሬ ትምጣ እንትና እንዴ ለምን ሀቢባ? እኔ እኮ ከነዚህ ኦኬ መጠየቅ የምትፈልጊው ነገር ጠይቅኝና እኔም ደግሞ መናገር የምፈልገው ነገር አለ ተናግሬ እወርዳለሁ። አዎ ምን መሰለሽ አንቺ ፍሬ ስለነገረችሽ ጉዳይ
አሁን ኦልሬዲ ቪዲዮ ስለተደለተ ቮይስ ሪከርድ ያደረግሻት ፍሬን ሪከርድ ያደረግሻት ቮይስ ስለተደለተ እዛ ቮይስ ላይ ምን ይል እንደነበረ ነው እንድትናገሪ የተፈለገው። ቴንኪዩ። እሱ ነው ጥያቄ። ሰራሃ ሪከርድ የተደረገውን ነገር እንዳለ አላስታውስም። ለራሷ ለራሄል ራሱ ምንድነው ያለው የሚለው ብዬ ራሱ ጠይቃት ነበር። ረስቼዋለሁ። ከ6 ወር በፊት የነበረ ነገር ባለቤቷ እዚሁ ስላለች ያለችውን ነገር ራሷ ትደግምልሻለች። ፍሬ ስላለች ማለት ነው የተናገረችውን ነገር ስለምታውቅ ራሷ ትነግርሻለች። ፍሬ ስትደግመው በትክክል ባትደግመውስ ብትጨምር ወይ ብትቀንስስ በምን እናውቃለን? አይ ለምን ትቀንሳለች? ከቀነሰች ምናልባት እሷ በምትናገርበት ሰዓት ላይ እኔ ላስታውሰው እችላለሁ ነገሮቹን። ገባሽ? አሁን ላይ እንዲህ ብዬ ነገሮቹን መናገር አልችልም፣ ግን አሉ ብቻ ይሄ በፌክ አካውንት ስልክ በሶሪያ ስልክ እንትን ነው ወደ ዳውራ እየሄዱ በሴንትራል ስልክ እየደወሉ ሱሱ ጋር እንደሚያስጨንቋት ይሄ ነገርም አለበት። ሁለት ደግሞ እሱ ቃል ሊያዘጉበት እንደነበሩ እሱም ነበረበት። ብቻ አሉ ነገራቶች ስትናገር አስታውሳቸዋለሁ። ቆይቶ እኔ ያለው ነጁ ነገር ኦኬ። እሺ ፍሬ አለች። እሺ አንቺ መናገር የምትፈልግን ተናገሪ። እሱን ካላስታወስሽው ስታወራ ታስታውሻለሽ። አሁን ተናገሪ። መናገር የፈለኩት ሪቻ አሁን መጨረሻ ላይ በተናገርሽ ጉዳይ ላይ ነው። ነጁ ማስታረቅ ብትፈልግ ታስታርቀን ነበር ጠርታ ምናምን ላልሽው ማለት ነው። በዚህ ጉዳይ ላይ አንድ ነገር ልንገርሽ። ከማናችሁም በፊት ማለት ነው ፍሬ ሀታ ሱሱ ያለባትን ችግር እኔ ዛሬ እንኳን ሱቅ ስትመጪ ታውቂያለሽ፣ እንደሌላ ቀን ስቄ እንኳን አልተቀበልኩሽኝም። ፊቴን አይተሽዋል፣ እንዴት ልክ ሳይሽ ፊቴ እንዴት እንደተቀያየረ። ምክንያቱም እኔም የራሴ ችግር ስላለብኝ እኔንም እንደዚህ ብላሻለሽ ተብሎ የተነገረኝ ነገር ስለነበረ እኔም ቂም ይዤብሽ ስለነበር ስቄ እንኳን አልተቀበልኩሽም ስትመጪ። ዛሬ ታውቂያለሽ አይደል እንዴ ሰላም እንዳልኩሽ ራሱ ለምን ውስጥ ያለ ነገር ስላለ። ግን አንድ የዛኔ ሰብስበን ያለብሽን ችግር ሰብስበንሽ እንደ ጓደኛ ሪች ይሄን ነገር አታድርጊ ተባብለን በይቅርታ ተላልፈን እንደገና ጓደኛ ሆነን ሁሉም ነገር ስለተዘጋ ዛሬም ደግሞ የሱሱ ነገር እያለ እኔም ደግሞ ብጨመርብሽ ተደራርበው ጓደኛ ህብረት ፈጥረው እንዲያደረጉኝ ትያለሽ ብዬ የሆዴን በሆዴ ጸጥ ነው ያልኩት። ስትመጪ ስቄ ተቀብዬ ሰላም ብዬሽ ነው ወዲያው ነው የወጣሁት። አንቺ ስትመጪ ከሱቅ አይደለ መጨረሻ ላይ አዎ አይ ላት ያለሽ። ሲቀጥል ደግሞ ማስታረቅ የኛን ጸብ ስለሚፈልጉ እንጂ ማስታረቅ ቢፈልጉት ያስታርቁን ነበር ላልሽው ባልሽ ጋር ደውላ አውርታው ሱሱ ምንድነው ይሄ ነገር አደባባይ መውጣት የለበትም፣ በዛው አውርተን እንጨርስል። እኔ ባሏን እጠብቀዋለሁ፣ ለባሏ ነግሬዋለሁ። ከባሏ መልስ የማይሰጠኝ ከሆነ ግን ቲክቶክ ላይ ወጣለሁ፣ ሀቢባ ፍርድ ትስጠኝ ነው ያለችው። ሕፃን ልጅ አይደለችም ሱሱ ምን ይሄን አድርጊ ይሄን አታድርጊ ብዬ እኔ የምከለክላት። ገባሽ? የምታረገውን ነገር ታውቃለች። መውጣት አለባት፣ ወጣች፣ ተናገረች። እዚህ አስታክሽ አይወዱኝም፣ አንወዳትም፣ እዛ ጋር ማስታረቅ ብትፈልግ ነጃት ምናምን ላልሽው አንቺ ችግር ሲፈጠርብሽ ፍሬ ከሁላችሁም እዛ ውስጥ ካሉ ሰዎች ሁሉ ነጃት ትሻላለች፣ ትንሽ ታገናዝባለች ብላ ያ ሁላ ነገር መታ ስትነግረኝ ፍሬ ትናገራለች። ጨርሽ ስትነግረኝ ፍሬ ይቅር አልሰማም ሁላ ያለችኝ ማለት ነው። አንቺን ነግሬሻለሁ ይሄንንም ነገር ለራስሽ አንቺን ሱሱን አምበርገርን ሰሚራን እፈልጋቸዋለሁ ሰብስቢልኝና ራሄልን ጥሪልኝ ስትለኝ ማለት ነው አያስፈልግም፣ ምንም መስማትም ማወቅም አንፈልግም። ራሄል ማውራት ታወራለሽ፣ በቃ እሷ አመላ ነው። እንደ ጓደኝነታችን እንደፈለገች ትሁን እንደሆነችውን እንችላታለን ብዬ አፏን እንዳዘጋዋትና ዝም እንዳስባልኳት ፍሬን ታውቂያለሽ፣ አንቺ ታውቂያለሽ። ከትላንት ወዲያ ሱሱ ጋር ተነግሯት ይሄ ነገር ደውላልኝ ለኔ ማለት ነው። ወለው ነጃት ፍሬ ያሁላ ነገር ነግራሽ ደብቀሽኝ ከሆነ እስከ ነገርሽኝ የኔና ያንቺ ጓደኝነት ዛሬ ነው የሚያበቃው ስትለኝ ምንም የማውቀው ነገር የለም፣ አልሰማውም፣ ስለ እንደዚህ አይነት ነገር አላውቅም። ስቲል ነው ድረስ ደብቄልሽ ነበር ጉድሽን። አንቺ ግን ዛሬ ወጥተሽ ምናሽ ማስታረቅ ብትፈልግ ኖሯልሽ በጣም እንደምፈልግ አንቺ አይደለሽ የምትዩ ጓደኛሽ የማታውቀኝ ጓደኛሽ ፍሬ ስለምታውቀኝ ነው መታ የኛ ለኔ መታ ነገሮችን ሁሉንም ነገር የነገረችኝ።
ገባሽ? እዚህ ጋር ለምትናገሪው ነገር ጥንቃቄ አድርጊ። እኔ እንኳን ያንቺና የሱሱን ጸብ አይደለም ማለት ነው ስትጣይ ሲከፋሽ እንኳን እንዲሆንኩ ብለሽ መጥተሽ ነው ነገር ዛሬ ለወሬ ማሞቂያ ብለሽ እኔና አንቺ ብንጣላ ምናምን አይስኬድም። እኔም የራሴ ችግር አለብኝ። አደባባይ እንደ ሱሱ ወጥቼ ስላላወራው ነው። ሂሳባችንን እኔና አንቺ እንተሳሰባለን። አደባባይ ላይ ግን አይደለም። ቴንክ ዩ። ነጁ ግን መዛዛት ምናምን አይቻልም። እዚህ ጋር ፕሊስ አትዛዛቱ። ሀቡዬ መዛዛት ምናምን ሳይሆን እዚህ ጋር እኔም ስሜን ማጥራት እሷ የሱሱ ጓደኛ ናት። እንዴት ሲጣሉ ለምን ዝም ማለች ይባላል አይደለ? ለሱ ነው ላጠራላት የመጣው። እስቲል ነው ድረስ ሱሱ እስከምትወጣ ድረስ ከ6 ወር በላይ ዝም ብዬ ማለት ነው ጉዷን ችዬ የተቀመጥኩት እኔ ነኝ። እኔ ይሄው ፍሬ አለች። ፍሬ ለማንም ሳትናገር መጥታ የነገረችኝ ለኔ ነው እኮ። ፍሬ ታዲያ በጓደኝነት ጊዜ አብረው ያሙትን ሲጣሉ ጠብቃም ለመታላንቺ ነገር ለምን አስፈለገ? በሰላሙ ሰዓት ጓደኛሞች እያሉ ሀቡ እኔና እሷ አሁን አይደለም እኔ ለነጃት የነገርኳት እኔና ራሄል መሀል ላይ ጥል ነበረ። ቆይቷል። ሚዲያ ላይ ወጥቶ ነበረ። የዛ ሰዓት ደግሞ ራሄል የነሱ ጓደኛ ነበረች። እኔ ሄጄ ነጃት ጋር እቺ ልጅ ትይዟታላችሁ ወይስ አትይዟትም ብዬ ሰብስቡልኝ የምናገረው ነገር አለ። እንደዛ ከሆነ ስሜን የምታጠፋ ከሆነ ብዬ ለነጃት ደውዬ አውርቻታለሁ። ያን ወሬ ነው እንጂ አዲስ የተወራ ወሬ አይደለም ይሄ። ኦኬ ሰላም እያላችሁ ገና ጓደኝነት እያላችሁ ነው ከራሄል ጋር ታውሩ የነበረውን እየመጣች ለነጃት ታወሪላት የነበረው አይደለም? ሀቡ እኔና እሷ መሀል እኔና ፍሬ ጓደኝነት ልትልሽ የፈለገችው ጓደኝነት በነበረን ሰዓት ያው ታሜ ቅድምም ተናግሬያለሁ። እናዋማለን ይሄንን እኔና ፍሬ ተጣላ ሀቡ እኔ መነጋገር ስለማልፈልግ እኔ በቃ እንዳለ እዚህ ጋር አሁን ከነጁና ከሱሱ ውጪ የተጣላው ሰው ነው። ቅድምም ብዬሻለሁ። በቃ እኔ በግል የሚፈልገኝ አካል ነው ማያማ እሱን እኔና ፍሬ ስንጣላ ታርቀናል እኮ እኔና እሱ ኦልሬዲ ታርቀን በቪዲዮ ሰርተን ምናምን እኮ ነው። ሀቡን አሁን እኮ መቀመጥ ሳልፈልግ ነው የተቀመጥኩት። ያልኩትን ብያለሁ አልኩ። አሁን ከተረስከዘ ለነጁ ደውላ ልንገርሽ አንድ ነገር እኔ ልታመሰግኝኝ እንጂ ለነጁ ደውላ ነጁ ጓደኛችሁን ያዙ ምናምን ልትልሽ ነው እንጂ ፍሬ አዲስ ያወራችሁ ወሬ አይደለም። ያኔ የዛሬ 6 ወር የተፈጠረ ነው። አሁን ሱሱ ጆሮ ስለገባ ፍሬ ስላነሳችሁ ያንን ሞድዋ ፍሬ ታወራው ተብሎ ነው እንጂ ፍሬ ጋርም አዲስ የተፈጠረ ነገር የለም። እኔና ፍሬ መንገድ ላይ እንኳን ተያይተን ማናቅ ልጆች ነን ከተጣላን በኋላ። አዎ እኮ ስለዚህ አሁን ይኸውልሽ አንቺና ሱሱ በጣም ነው የምትዋደዱት፣ መጣላት የለባችሁም። ይሄ ደግሞ ሱሱ አንቺን በጣም ትወድሻለች፣ አንቺ ሱሱን በጣም ትወጃታለሽ። ሶ መሀላችሁ የገባው ወሬ አንቺ አልሽ የተባለውን ማስረጃ ምስክር ሆነው ነው የመጡት። ሶ እነዚህ ሰዎች ማስረጃ ካላቸው አንቺ ስታወሪላቸው ሪከርድ ያደረጉሽ ቮይስ እንጂ የጠላት የተጣላ ሰው እዚህ ጋር አቡ ይቅርታ አድርጊልኝና ሀቢቢ ይኸውልሽ አሁን እኔና አንቺ ጓደኛ ከሆንን አብረን የምንበላ አብረን የምንጠጣ ከሆነ ለአዳር ብቻ የምንለያይ ከሆነ እኔ ቁጭ ብዬ አንቺ ስታወሪልኝ ስልክ አልቀዳሽም። ታዲያ ዛሬ ስንጣላ ጠብቀሽ ለሆነ ሰው የሆነ ነገር ካልሽ ያላልኩትን ነገር ጨምረሽ ኤግዛምፕል ነው። ኖ አይደለም። ይሄ ወሬ እኮ ይኸውልሽ እኔና ራሄል እንጣላለን። ላስረዳሽ ከመጀመሪያ እንዲገባሽ እኔና ራሄል እንጣላለን። ወሬ ሰማውና ነጃት ጋር ደወልኩኝ እኔ ኦኬ ሚዲያ ላይ ከመውጣቴ በፊት ነጃት ጋር ደውዬ ነጁ እቺ ልጅ እንደዚህ እየተደረገ ነው፣ እቺ ልጅ ያዛት የእናንተ ጓደኛ ነች፣ እንደዛ ከሆነ አልኳት። እኔም ብዙ ማውጣው ሚስጥር አለ ብዬ ለነጃት ደውዬ ነገርኳት፣ ስሞታ ለነጃት ኦኬ። ከዛ ነገሩ አላልቅም ሲል እኔ ሚዲያ ላይ ወጥቼ ተናገርኩኝ። ከዛ ህርቅ ተባለ፣ ታረቀ። ነጃት ይሄ ወሬ ለሱሱ አልነገረቻትም። ሱሱ እንደ አዲስ ነው የሰማችው ይሄ ወሬ እንጂ ከተጣሏት በኋላ እኔና ሱሱ ከትላንት ወዲያ መጣች ቤት ያንኳክታ። እኔና ሱሱ ጓደኛዬም አይደለችም፣ አግኝቻትም አላቅም። የህርቁ ጊዜ መጣች። ከዛ በኋላ ያለፈ ታሪክ የለም። አታቀኝም፣ አላቃትም። ጓደኝነቷ ለኔ ፍሬ አንቺ እኮ ነኝ ያልተረዳሽኝ ነገር ገብቶኛል እኮ። ግን ለምሳሌ ሁለት ጓደኛሞች
ቢጣሉም ባይጣሉም አብረው ያወሩትን ነገር አንደኛው ሄዶ የሆነ ቦታ አውርቶ ለዛ ሰው ምስክርነት ቢቀርብና በአንደበቱ ብቻ ቢመሰክር እውነት ያውራ ይጨምር ይቀንስ ፈጣሪ ብቻ ነው የሚያውቀው አይደል? ታውቋለች እሷ ልቧ በደንብ ነው የሚያውቀው፣ በደንብ ነው የሚያውቀው። አሁን አንቺ የሆነ ነገር ብለሽ ራሄል አላልኩም ብትል እኛ የምናውቀው ማን ይበል ማን ትክክል ያውራ አንዴ ልጨርስ እሱ ቆይ እሱን ጨርስ ማን እውነተኛ ነገር ያውራ እኛ ማወቅ የምንችለው ቮይስ ሪከርድ ካለ ብቻ ነው። ቮይስ ሪከርድ ካለ ራሄል አላልኩም ብላ ብትክድ ይኸው ያልሽበት ማስረጃ ብለን እናቀርብ። በነገራችን ላይ አንድ ነገር ልንገርሽ፣ ራሄል በዚህ ቦታ ላይ አላልኩም አይደለም እዚህ ሚዲያ ላይ ቅርና ቤተክርስቲያን መጽሐፍ ቅዱስ አስቀምጣ ትምላለች ልጅቷ ካላስና በአ ሆነ ቻው። አሁን ይኸውልሽ የጸብና የጥል ነው። ለዚህ ነው አልቀመጥም ያልኩሽ። እንደዛ ስላለች ማን ይቀበላል? እንደዛ ስላለች ብቻ እንቀበላለን። ማስረጃ ማለት ቮይስ ሪከርድ ነው። ገነት ታውራ ቮይስ ሪከርድ እስከሌለ ድረስ ምስክርነታቸው ብቁ አይሆንም። ገነት ትበያለሽ ሀቢባ የለ አላምን የለም ስትበይ ስላለች እኛ እናምናለን። ስላለች አናምንም። አሁን ገነት ታውራ። ኧረ እኔ ጸብ ነው የሰለቸኝ ሀቢባ። አንድ ነገር ላውራ ተናገሪ ሱሱ። አንድ ነገር ላውራ። ለእኔ እኮ ጠላቴ እኮ አሁን እኮ ራሄል ብቻ ሳትሆን ፍሬም ጠላቴ ናት ለእኔ። ይሄን ታውቂያለሽ? ጠላቴ ናት ፍሬም። ምክንያቱም ይሄ ነገር ሴራ ሲሰራብኝ አብረው ነበሩ። ገባሽ? አብረው ነበሩ። በአጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው በአጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም። ይቅርታ አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ዘይወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው ጠጥተዋል። ኦኬ እሺ እኔ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራሄልን ብከሳት በሶስት ምስክር ነው መቀመቅ ከታታለሁ። ይሄን ታውቂያለሽ? ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይ ስራ ነው የሚፈልገው? አቢባ እቺ ልጅ እኮ ለኔ ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት ማዳረለት የተመተተባት ገነት አይደለች የተመተተባት? ገነት ማገር ማን እንደነገራት ማን ነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ ሱሱ አንዴ ላውራ ግን ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ ፍሬ ደግሞ ጋር አብራ ነበረች። ፌክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች። ይሄን ነገር ፈጥራ አይደለም የምታወራው። እንግዲህ እኔ ጋር ማንም አያውቅም ከነጃት ውጪ። ፍሬ መታ ከነገረች ፈጥራ እያወራች ቢሆን ማስረጃችን ምንድን ነው ሱሱዬ? እኔ ያለ ማስረጃ ማንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው። የተጻፈልኝ ነገር እየነገረችኝ ነው። የተጻፈልኝ ነገር እየነገረችኝ ነው። በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው። ሌላ ሰው የለም። ከዚህ በላይ ምን ትፈልጋለሽ? አይባ ማስረጃ እስቲ ንገሪ። እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው መንገድ እየተደወለ እኔ ባንን ነገር የሚያውቀው ማን ነው? ሌላ የሚያውቅ አካል የለም? ከአንቺ ከነጃት ከባለቤትሽ አንድ ነገር እኮ ከአንድ ሰው በላይ ካወቀ እኮ ከባድ ነው። አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው? አቢባ ስለነገረችሽ ብቻ ይሄን ነገር ከሆነ ጊዜ በኋላ ሱሱ አዳምጪኝ። ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪኝ። ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት። ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ አሁን እዚሁ መጠየቅ ትችያለሽ። ለሪታ መጠየቅ ትችያለሽ። ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው። ጥሩ እኮ ጥሩ። እሱም ጥያቄ እንጠይቃለን ትመልስልሽ። አሁን ኦኬ እንደዛ ታብለሽ ጠይቂያት። እሷ ህሊናዋን የሚያውቃትን ነገር ታወራለች። እኔ አሁንም ምናልባት አቡ እኔ አሁንም ብያለሁ። እኔ ፌክ አካውንትም የለኝም፣ የጻፍኩበትም የለም፣ የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆንሽ በራሄል? አንደኛ ነጃት ነግራት ቢሆንስ? ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደው ራሄል ተቀመጪ። ሩሽ
አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከዛች ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንጪ ብለሽኝ ኦኬ ዳውራ ሄደን እንደውለሽ ራስሽ ሪታ እራስሽ ዳውራ ሄደን ለለማ እንደዛ ሆነ። ለምን ዛሬ ስትጣሉ ጠብቀሽ ነገርሻል? ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ ያለ ለምን አሁን አይደለም ይሄ ወሬ የተወራው? ኖ ያልሻለው ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካም አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም እያልኩ አላረክሽም። በቃ ተረጋጊ። ራይ ምንም እንደዚህ የሚያበሳጭ ነገር የለም። ሀቢባ የተጣላችሁ ኢትስ ኦኬ። ራሷን እኔ ምን አውቃለሁ? ለመገኘት ነው መባል አይደለም የሚያናደው። ውሃ ጠጪ፣ ተረጋጊ፣ አለቃ። እኔ ራሴን አመሚያለሁ ተዘጋ። እሺ ውሃ ጠጪ፣ ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት? እሺ ገነት ያንቺ ተራ ነው። እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት። እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበር። አላስቻላትም ሱሱ እና በምን ልንገርሽ ልጀምሪልን የምንፈልገው ኦልሬዲ ለአንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ብትጀምሪልን። ኦኬ ሱሱ ዓርብ ዕለት መጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የት ነሽ? መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንም አይቀመጥም፣ ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዋ ቤት ይዛኝ ሄደች። ሴቲቷ ሁሉም ሜዳሉ እነሱሱም ሜዳሉ ሁሉም ቦታ ሁሉም ሜዳሉ ብላይ ከዛን ይዛኝ ትሄድና ሴቲቷ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ጎርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴቲቷ። ከዛን እኔ እሷ ይዛኝ ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴቲቷ የሰጠችኝን ባህር እኔና ራሄል ነን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴቲቷ እንዴት አወቀች? 5000 ብር እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ትነግረኝ። ከዛ ምን ላድርግ እኔ አሁን ተጀምሯል ጫውታው ነው። ቆይ ልጨርስበት። ከዛ ያንን ነገር ነው ይዤ ሄድኩት። ከሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት። እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መተራብሽ ማክሸፋውን ውሰጅ አለች ሴቲቷ። ወስደሽ ባህር ጣዩ አለችሽ? ኖ ያዡ ራስሽ ጋር አለችኝ። ኦኬ ወይ ጡትሽ ጋር ወይ በቦርሳሽ ያዥ አለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን። እንደዚህ አይነት ነገር እኔ አላመልክም አላምንበትም አልኳት። ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ። ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለመሃሏ ስለምን ምን እራሷ ናት የምትኮተኩተኝ የነበረው ውዴ።
ገባሽ አይደለ? እንጂ የሱሱን ሱቅ እኔ ፖሊስ አውቃለሁ፣ ባለስልጣን አውቃለሁ። የሱሱን ሱቅ ላዘጋባት ነው ስትያት እንደውም ምን አሉኝ እንደዚህ ስትለኝ ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ። እኔ ብዙም ወሬ እንትን አልልም። አይ ቅድም ሪች ሱቄን ልታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች አዲስ ነገር የለም። እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልኩ ብያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንም ተናግሬያለሁ። እኔም እሱ ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል? ነጃት ቤት ይሄንን ተናግሬያለሁ። ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ እኔ ለምንም ጊዜ የለኝም። እኔ እነሱን ሱሱን እያለቀሰች ስለከበደችኝ ነው እንጂ እንደውም ጾም ሲያልፍ ሴትዮዋ ጋር ሀቢባ መሄድ ይቻላል። አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ? እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ሴት ማለት እንደሆነ ይታወቃል። ጠንቋዩ ወንድ አጉራ እንትን ምንድነው ወንድ ልጅ እንደሚሄድ እኔ ገና ቲክቶክ ላይ ሰው ይታወቃል። የቤሩት ህዝብ ያውቃል። ቴም ተያይዘን ነው እንጂ ወንድ ልጅ ያላት ወንድ ልጅ ያላት ድምጿ ጎርናና የሆነች ሴት ያበደሻትን $5000 አሁን ሀቢባ ጉድ አስመነዳ ነው ላውራ ነው። በቃ አሁን ጨርሻ በኒ ጸጉር ቤት ያላት $5000 የተበደረችሽ ነው የተባልኩት። የተበደረችሽ ብድሩ ስትመልስ አስመትታ ነው የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛ ሄደች። ይችላት ነው ያንቺ። ኦኬ ሀቡ አንድ ቀድሞ መልስ ለዚህ አሁን ላውራ ቅድም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ፣ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው፣ ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮም አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ጋር። ኦኬ ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ስለምን ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው የሚያጠቅሻት። ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላችሁ በሉቸው። ሀቢባ ሳይፈቀድልሽ ሞዴሬተሮች አንዴ ቆይ፣ ሞዴሬተሮች ያለ ተራው ሚውት ያበራ ሰው ንቀሉ፣ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ! መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ! ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ! እዚህ ጋር እየተጣላሽ ሰው እኮ ሊመርቅሽ እኮ አይችልም ሀቢባ። ራይል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ።
በቃ ከአንተ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገልበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛይን ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግደይ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሄል ይሄ ይጠቅምሻል መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጻም ነው የምንፈላል? ፍሬ እንኳን ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገች። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩም ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኗ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትሄዳለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት እዚህ ጋር የተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡት ነገር ይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ነኝ፣ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ እገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካይስት ላይ አካሄዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔ እና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር። ከዛ ባህር እንሂድና አንጣለው የኔ ባል ለሚሉ ባል ባያነሱ ጥሩ ነው። አካሄድ እንጂ ያየው ነገር የለም ያልነው። ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው? ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጠት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩ። ከዛ ለገብርኤል ስነግራት አንተ ናት ገነትን እና ሁሉ እኮ እኔና የገብርኤል ልጅ እኮ እሷ
አትጥል ምንም ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን የተፈሳውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ ሰው ካለሽ ወይ የዝች ድንገት ደግሞ አሁን የመጣው ፋሽን ምንድነው? ራሄል እየነገረቻት ነው ለሴትዮዋ። ራሄል አስቀድማ ነው ከተባለ ሴትዮዋ መቼም አላህን ትፈራለች። ድንያ ረመዳን ነው እንሂድ፣ ገለልተኛ ሰው አምጪ ይኬድ። ሴትዮዋ አለኝ ሰው ግን ሚዲያ ላይ የሚወጣ ሰው አይደለም። ሚዲያ ላይ የማይወጣ ሰው ችግር የለውም፣ እናካሂዳለን። ሀቂቃ ይውጣ ይምጣ። ገነት እዛ ጋር ለሱሱም አላረገችም። አሁን አንቺን አልጠየኩሽም አይደለ? እሺ ሴትዮዋ ለገነት እኔ እንዳሰራውባት ነግራታለች? አልነገረቻትም። ይሄን ብቻ መልሽልኝ። እኔ አሰርቼባት አልነገረቻትም አላለችም። ገነት እራሷ ናት ውስዋስ። እናቃታለን፣ ምናቃት እናቃታለን። ሱሱ ገነት ለሴትዮዋ እውነት እኮ እያወራሁ ነው። ገባሽ ሱሱ? ገነት ሀቢባ እግዚአብሔርን እኔ ከበላው ወደ 9 ሰዓት ብቻ እንዲወጣልኝ ነው እየወጣ ነው እኮ ሀቅሽ። ሱሱ ትናገር። ራሄል እስካሁን ራሷ የሰራችውንም ኃጢአት እውነት እየተናገረች ነው። ሰው የራሱንም ኃጢአት እያወራ ከሆነ ይዋሻል ብለሽ ታስቢያለሽ? ራሷን ሀቢባ ተናግሬያለሁ። እንግዲህ ጠንቋይዋን አናመጣት እዚህ ጋኛ። ሀቢባ ልንገርሽ፣ አካሄደችኝ ራሄል ለሚለው እኔ አካሄጅ ነኝ፣ አውቶቢስ በይኝ፣ አመላላሽ ነኝ። ደዊ ስልኬ ተጠልፏል። አንደኛው ቦይ ገነት እቺ ልሳን ትዘጋለች ነገር እየጾምሽም ከሆነ ልሳን ይገለበጥና ለነገሩ ሀቢባ አሁን እኮ እኛ ለጸብ ስለምንፈላልግ አንተማመንም እኮ። ከኔ የሚጠበቀው ሀቁን ላውጣ ሉራ። አንቺ ብቻ ሀቁን ተናገሪ እንጂ የማንንም ስም ሳትጠሪ ገነት ሳቲ ሱሱ ሳቲ አንቺ በራስሽ ሀቅ። እኔ አካሂጃለሁ አላካሄድኩም አልልም። ሁሌ ደግሞ ደዊ እንደዚህ ጠይቂያት እስኪ ህልማየው አልጋዬ ስር ጥቁር ነገር ተኝቶ ጠይቂ ምናምን ሲባል ጠይቃለሁ፣ አልዋሽም። ሴትዮዋ ጋር ደዊ ሲባል ደውላለሁ፣ ተላላኪ ነኝ፣ እላካለሁ፣ አካሂዳለሁ። ገነት ታክሲ ትከፍላለች፣ እኔ አልከፍልም፣ ትከፍልልኛለች፣ ታካሂደኛለች። ያኔ ስለምትጋብዘኝ ምንም ስለምትለኝ አብሬ እፍ ብያለሁ፣ አልዋሽም፣ እፍ ብያለሁ። ግን ሴትዮዋ ሀቡ አንድ ሴት ልጅ አለችኝ፣ እሷን አያሳየኝ እዚሁ በተቀመጥኩበት አድርቆ ያስቀረኝ። እኔ ውሸት አልወድም። ለሴትዮዋም ዝልም ነው። ድንያ እየጾመች ከሆነ አምላኳም ያዝንብኛል። ስለ ሱሱ ልጅ ያለው ገነት ጥላዋን አታምንም። ሀቢባ ጾመኞች ስለሆነን አንቺ ሲጀመር ሀቡ አንድ ነገር ልንገርሽ። እኔ አልጾምም። እኔ ተናግሬያለሁ ምን ዘመን እንደማልጾም ስለነሱ ነው የማወራው። አንደኛ ሴትዮዋ ስለ ሱሱ ይኸውልሽ መታረቅ ወይ ስለፈለገቻት ሱሱን ሄካም ብታሙር ያላቅም እኔ ምን እንደተፈጠረ። ግን አካሄደች ለተባለው አዎ አካሄጃለሁ። ባህር ጣልኩት ላለችው ወስጃታለሁ። ስትወረውር አላየሁም ባይኔ። ምናልባት እኔንም ልትዋሸኝ ፈልጋ ሊሆን ይችላል። ባህር አካሄጃለሁ። አንደኛ አካሄጃለሁ። ሁለተኛ ነገር ወረወረች። ከዛ እኔና እሷ የገብርኤል ልጅ ነው እንዴ ሶፍትስ ቢሆን የወረወረችው ተባብለናል። እመብርሃን እመቤቴ ለገብርኤል ይሳማክራት ጓዴ እንዴት አመንሻት? ምናልባት እኮ ሶፍት ይሄን ያለው እኔና የገብርኤል ልጅ አቢባ እሷን ነው ዝም ብለሽ ስታዳምጫት ለምን ሀቅ ነው። ከዛ ያንቺን ደግሞ እድል እንሰጥሻለን እኮ ገነት ሙሉ ትናገራለች። በሙሉ ለእሷ ነው እድሏን እየሰጠሽ ያለሽ። ለምን እንደዚህ ምን ተፈለገ? ልክ እንድንጨርስ እናረጋትና ገነት ለአንቺ እድሉን እንሰጥሻለን። በተራ ነው ፈለገ ይውጣ በቃ ሚዲያ ላይ ተናገሪ። ራሄል እስከ መጨረሻው ተናግረሽ ጨርሻለሁ ስትይ ዝም ትይና ከዛ የገነት ተራ ደግሞ ገነት ወደ ላይ ለተጠየቁት ነው የምመልሰው። ሴትዮዋ ስለ ሱሱ አላወራችም። አንደኛ ነገር ገነትን አካሂደሻለ አንድም አስር ያለብሽ ገና ደግሞ እየተሰጠ ያለው ገነት እየሰማ እየፈረደ ነው እንዳይወጣ ስለተፈራሽ ነሻ በቃኝ ጨርሻለሁ ያልሽው እኮ ጨርሻለሁ ብለሽ እኮ ነው ለተራ የሰጠዋት። ለምንድን ነው ጨርሽ እስከምትጨርሺ ማውራት ትችያለሽ። ራሄል አንዴ ዝም በይ። እስከምትጨርሺ ገነት ሙሉ አየሩ ይሰጥሻል። እኩል ነው የሚሰጠው። አንቺ አጭር አውርተሽ እኔ ብዙ ወሬ አልችልም በቃኛልሽ። ይኸው ሪከርዱ ማውጣት ትችላለሁ እኮ እኔ ላይቭ ሪከርድ እኮ አለኝ። አንቺ ነሽ እኔ ብዙ ወሬ ላይ ብዙም አይደለሁም ብለሽ በቃኛልሽ። አንቺ ጨርሻለሁ እስከምትይ ድረስ ጊዜ ይሰጥሻል። ራሄልም ጨርሻለሁ እስከምትል ከዛ ሱሱ ትቀጥላ ጨርሻለሁ እስከምትል። አንድ ሰው ጨርሻለሁ ካላለ ወደሚቀጥለው ሰው አንሄድም። ጨርሻለሁ ስላልሽ ነው ራስሽ
እሺ ራሄል ጨርሰሻል? ጨረስኩም። ለምን ሀቢባ ምናጥራዋ ይጥራ። አሁን እኮ እዚህ ጋር ዝም እንዲባልና እንዲለባበስ ነው። ከዛ ደግሞ ነገ ደግሞ ሌላ ነገር። እኔ ከዛሬ በኋላ አንድም ሰው መጥቶ እንዲያወራልኝ አልፈልግም። እዚሁ አጥርቼ እዚሁ ጨርሼ ጀበናና ስኔን ይዤ እወጣለሁ ላይቭ ላይ። የሚከተለኝ አካል ይከተለኛል፣ ማይከተለኝ ድሮም አይመጣም። ከዛሬ ከዚህ ከላይቭ በኋላ ግን ማውራው አካልም እኔም የነሱን ስም አላነሳም፣ እነሱም ስሜን እንዳያነሱ። በርቀት ነን። አሁንም ርቀታችን እንድንጠብቅ ነው የምፈልገው ሀቢባ። አንድ ነገር ሲፈጠር አንቺ ጋር መጣለው፣ ህዝብ ታቀርቢልኛለሽ። ይሄ ነው ገነትን ጥያቄሽ። አካሂደሻል ወይ? አዎ አካሂጃለሁ። እኔ ለራሴ ምንም ያረኩት ነገር የለም። ለራሴ እንኳን ይጠቅምሻል ለሰው አይደል ለምናምን ብላ ስታይ እስቲ የገብርኤል ልጅ ዛሬ መቼም ሁሉ ነገር እየካደች ነው። አላቅም ለክሯ ከሆነ አቃጥዬ በፎቶ ለገነት ራሱ እግዚአብሔር ቆይ ልንገርሽ ውዴ፣ አንቺ ገነት ሰጠችኝ ብለሽ ወረቀ አሳየውሽ ታውራ ለሀቡ ልክ ናት። እሺ ያልኳይ ሞዴሬተሮች ቅድም ይታርጉ አንዴ ትናገር ሞዴሬተሮች። እሺ ሚውት አብሪ ፍሬ ይቅርታ፣ ያለ ተራሽ ስላበራሽ ነው ሞዴሬተሮች ሚውት ያደረጉሽ። እሺ አቃጥላለች፣ ልትመሰክርልሽ ነው ሚውቱን ያደረጋችሁ። እውነት ነው የምናገረው። ይኸውልሽ እኔ ስታቃጥኝ ነው እንጂ አየሁ ስሰጥሽ አላየሁ። ግን እኔ ኦኬ አሁን ግን እኔ ፍሬ ይኸውልሽ ቆይ ገነት ሰጠችኝ ወረቀት አቃጠልኩ በፎቶ ላኩልሽ። አዎ እንጂ ስሰጥሽ አላየሁም። ምን አላየሽም? ትክክል። ስንቀባበል አላየህ። ይሄን እኮ ነው እያልኩ ነው። ሀቅ ይውጣ። ስንቀባብ ከዛ በቃ ጓዴ ፈቃደኛ ካለሽ እንኳንም አቃጠልሹ ብለሽኛል፣ እንኳንም ቀረብሽ ብላኛለች። አኪድ እቺ ልጅ ግን በዛ ሰዓት እኔና ገነት እፍ ያለን ጓደኛ እንደነበረ ፍሬ ታውቃለች። ለፍሬ ከምሰጠው ጊዜ በላይ ከገነት ጋር ነበር ጊዜ የምሰጠው። ገባሽ? ግን አቃጥያለሁ። እኔ አልፈልግም እንደዚህ አይነት ነገር ብዬ ገነት ግን በቦርሳዋ ይዛ ከበደኝ ምናምን ስትል ባህር ሄድን እኔና ፍሬ። እንደውም እንዴ ጓዴ ሶፍት ቢሆንስ ምናምን ቢሆንስ ብለን እኔ አሁንም አቡ ያን ያማነውን ነገር ማውራት አልፈልግም። አቡ አንዴ አላማም አንዴ ላው እሺ ራሷ ጦንቃይ ቤት ይዛኝ ሄዳ አንቺ ገነት አንቺ እኮ ከኢትዮጵያ ጀምሮ ሰው ያቅሻል። አይ ራሷ ጦንቃይ ቤት ይዛኝ ሄዳ መድኃኒት አሰጥታይ ሄጄ ባር የጣልኩሽ ሴት እኔ ለሷ ነው እኔ እንቺ እንን ብዬ የምሰጠ ለአንቺ እኮ ገነት አንቺ እኮ ማንም ሊያሰራሽ አላለችም። ለራስሽ ለቢዝነስ ለኔ ሰጠችኛለች እኮ ለኔ ሰጠችኛለች። እንዴት እሷ ለእሷ የሰጠሻት ከእንትን ይጠብቅሻል፣ ከመጥፎ ነገር ከሰው ምናምን ይጠብቅሻል ማለት ነው። ባቅ ኖሮ ማለት ነው። እቺ ወሬኛ ጾምኛ ስለሆነች ማለት ነው። አንቺ ወሬ ስለምታበጂ ውሸት ስላለብሽ ለምን ስድብ ጀመርሽ? አሁን እኮ ልንወጣው ነው። እውነት ልናወራ ያለ ስድብ ያለሽ ሰላም ደጉን ሰምተን ይኸውልሽ እኮ ሚውት አድርጊያታለሁ። ገድለት አዳምጪኝ። እዚህ ጋር 16 ሺህ ምናምን ህዝብ ራሱ ሰምቶ ይፈርዳል እንጂ አንቺ ቀድመሽ ስለማጾም ስትይ እዚህ ጋር የእሷን ኃጢአት አይደለም እኛ ልንዘረዝር እዚህ ጋር የተቀመጥ ነው። ማን ነው ጥፋተኛ የሚለውን ለማየት አይደለ? ስለዚህ አለመጾሟን ራሷ ቀድማ ተናግራለች። ይሄ በእሷና በፈጣሪዋ መካከል እንጂ ማንም አይመለከተውም። አንድ ሰው ቢጾም ባይጾም አሁን እሷ ጠንቋይ ቤት እሄዳለሁ ከዚህ በፊትም ተናግሬያለሁ። ቲክቶክ ላይ ሚዲያ ላይ ወጥቼ ተናግሬያለሁ። እኔ ጠንቋይ ቤት እሄዳለሁ ማንም አያገባውም የኔ ህይወት ነው ብላለች። ትክክል ነው፣ መብቷ ነው። በእሷና በፈጣሪዋ መሀል ነው። አልካደችም። ጠንቋይ ቤት እሄዳለሁ፣ የሁሉም ጠንቋይ ቤት አመላላሽ አውቶቢስ ነኝ። አዎ ገነትን ወስጃታለሁ። ግን ሴትዮዋ አላለቻትም። ሱሱ አሰርታብሻለች እንደዚህ ብላ አላለቻትም። አቢባ እራሷ ለሴቲቷ ብላት እኔ እንደውም ሴቲቷን አላመንኳትም። እሷ ደውላ ቁጥሯ ስላላት ደውላ ማለት ነው እንዲህ እኔ ያላመንኳት ባምን ኖሮ ማለት ነው ባምን ኖሮ የኔና ሱሱ ፊት ለፊት ቁጭ አንባባልም። እኔ ሲጀመር ማለት ነው ሱሱን ተለማምጫትም ታረቅኝም ብያታ እሷና መሀል ላይ ድረስ የመጣችው ልንገርሽ። ኦኬ እንደዚህ አይነት በክት አይደለም። አንቺ እንኳን ሰው ስልኪብኝ ያልታረኩሽ ሴት ነኝ እኔ ባለጌ። እኔ ከባለጌ ጋር እንትን ቦታ ገነት መሰዳደብ አይቻልም። እዚህ ጋር ሀቢባ ገነት ነው በእንደዚህ ባለጌ ነው።
መሰዳደብ ይኸውልሽ፣ መሰዳደብ አይቻልም። መሰዳደብ እባካችሁ እናንተ ህዝቡን አክብሩ። በፈጣሪ እያልኩሽ ነው። ህዝቡን አክብሩ። ፕሊስ አትሰዳደቡ። ለመነጋገር ነው እዚህ ጋር ያለ ነው፣ ለመሰዳደብ አይደለም። ታው ህዝብ ይታዘባችኋል። እዚህ ደረሰ። ራሄል አልተሳደበችም እስካሁን። አየሽ አንቺ ስድብ ስትጀምሪ እሷም ቀጠለች። ፕሊስ ከስድብ ነፃ ሆነሽ ጉዳዩን ብቻ አስረጂ። ገባሽ? መሳደብ ኦመኛ ነሽ ሀቢባ እሺ አትሰድብሽም። እኔ ኃላፊነቱን ወስዳለሁ። አትሰድብሽም። ሚውት አድርጊ ራሄል። ገነት ፕሊዝ ህዝቡን 16500 ህዝብ አትሳደብ። አላሀኤ ነው ገባሽ አይደለ? እዚህ ጋር አንድ ሰው ይዞሽ ሄዶ እንዴ ላንቺም ጥሩ ነው ተብሎ የሚሰጥ እሷ አንቺ እኮ ታውቂያለሽ ስለተምታታ ራሄል ሚውት አታብሪ። የፈጠረሽ አምላክ ራሄል ሚውት አታብሪ። ተራሽ ሳይደርስ ኖት አርጋ ተራሽ አይደለም ተራሽ ሳይደርስ ሚውት አታብሪ። እሺ ቆይ የመጀመሪያው ጥያቄ ገነት ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ በፊት ጠንቋይ ቤት ሻሳኪ ሁሉም እነንትና መሄዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወቴ ዘመን ራሄል እባክሽ እሺ ቆይ ልንገርሽ ገነት ሁሉ ጠንቋይ ወይኔ ራሄል በፈጣሪ ስመራን ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አድርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማቶ እኔ ይኸውልሽ ባለትዳር ነኝ። ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባሁሽ ሴት ጀመረች ማስፈራራት ሆናየሽ። ወይኔ ገነት ይኸውልሽ ማሬ የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደምትይ የጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው። እናንተ ህዝብ ልዩነቱ የሆቴልና የአንቺ ቤት ህዝብ አክቢሩ በፈጣሪ ስም እኔ ሀኤን ከሷ ስለምወስድ ቴንኪዩ። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት ረጅም ሴት የሆነ ብዙም ረጅም አይደለችም። ልጅ ያላት ወንድ ልጅ ያላት ድምጿ ጎረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች። እሺ በጣም ጥሩ። እሺ በጣም ጥሩ። ሱሱ ሙሉ ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቶይክ አነ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስልጣን ይሄው እንትናም አለች እኮ ፍሬ አለች። ሄደን ስለነበረችም አብራችሁ ከሌለች ነግረናታል። ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ትፈልገኛለች። በግል ራሄል ቁጭ በይ እንዴ ህዝቡን አታውቅም። ፍሬ አታውቅም። በቃ የነበራችሁት ይኸውላችሁ የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያን ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል፣ ሰው በገንዘብ ይገዛል። ገባሽ?
እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አለን። ሁላችንም ስራ አለን። አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች፣ አንቺም እንደዛው ስምሽን ትፈልጊዋለች። እኔ ፈልጓለሁ። እዚህ ጋር እኮ ማንኛውን የሚያመጣው ማና ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታበት። ስለዚህ አሁን እኮ ችግሩ እኮ ተገኘ መፍትሄ የነገራት እንትና ናት፣ ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንዴ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም ሴቲቷን። እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ ወይ ገልሽ ነበረ። ግን እኔ ሴጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በዮቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በዮቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ። ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩሽ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበር አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አልገራ ሄድኳል። ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጇ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ራሄልና እኔ በጣም ረጅም ዓመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣው ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አርግብሻል እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠየቋት። ስጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ የራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ ነው የሚል ጥያቄ። ስለወሰደች ነው የተቀየምሻት? ማንንም ነው መወስደው ጠንቋይ ቤት ላለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም ምን ይፊታለች? ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም። ጓደኛዬ ናት ራሄል። ለምን አልነገረችም? ምኑን? ኦኬ ራሄል ቤት መሄዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም አላለች። ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አቱኛ አቢባ እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አይደለሁ።
ናደሻል እረዳሻለሁ። አይምሮኝ ነው የሚመራኝ። ነብያችን ነው የምልሽ። ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ ሀቄ ካልወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰታት እራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም። ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍት ነው ያስጠነቆልኩባት? ምንድነው ልቦና ያቋል እንዳላደረግ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ይነጥብ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ የቤሩት መንግስት ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበን ኖሮ አትለቀኝም። እኔ ላይም ገነት ብታረግብኝ ኖሮ አልለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግብኝ ኖሮ ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ፣ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ ያሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ፣ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል፣ አላውቅም። ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አልለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬን ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለት ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ አልዘጋብሽም እና እንደዚህ ላውራ ዋርኒንግ እንዳይሰጥ ይገጋል። ኮፒ እኮ እንትን አትበይ አንዳት ሰዓት ኦኬ። ፍሬ ጋር ሄድኩት ሀቄን ላወጣ ነው። ዘመድ ጋር ሄድኩት ሀቄን ላወጣ ነው። ያው ሶስቱም ጋር ሄድኩት ሀቄን ላወጣ ነው። እኔ ራይልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው ጣል አድርገሽኛል ያጠፋውን ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራይል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁ። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ።
ነጁ ጋር ምንም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራይል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ እሷ ጋር ሰሪ ይደብሩኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራይልን ለምን ጠመድሻት ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን ፈልጌ ነበር። ለመጀመሪያ ራይል ጋር አልሄድኩም። ታዲያ በጥንቁልናው ራይልን ጥሬ ከሆነ ለመጀመሪያ ራይል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ አጋጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ላይ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዳያሰርጪ ስጥሽ ምን አስበሽ ነው ጥንቁልና ሰርታብኛለሽ ምሽ የምታስወሩ አልኳት። ስላት እኔ አላስወራው ይሄዱ ስለችኝ ራይል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢሆን ኖሮ ራይልን እኔም አንቺም ብትሆኝ እንደኔ ራይልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራይል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራይል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይሄ ሁሉ ጊዜ አብረን ነበርን። ለምን ይሄን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ በዱ ሲር ጀሪሜን ያልኳት እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሐቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ ራይልን አውቃታለሁ መታለች ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም ማውቀው ነገር ፈራች። ምንም ማውቀው ነገር የለም ምንም ያልኩት ነገር የለም እንደዚህ አላልሽም አላልኩም ተውኝ እንዳደርሱብኝ። አበሻም ሶሪያም ምንም አልፈልግም። ስሪላንካ አልፈልግም። እኔ አንለቅሽም። እኔ ሐቄን ታወጫለሽ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በሷ ነው በጓደኛ እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛዬ ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አድርጋታለሁ በውስጥ ልክልሻለሁ። ተረዳሽ? ይሄ እኮ የኔ ሐቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋይ ናት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው ከአላህ ነው የምጠብቀው። ሰራው አልሰራው ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌም ሐቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሐቄ ራይል መታለኔ እንደዚህ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሄል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅርበኝ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጣት አፍዛኙን አደንዘኝ አላውቅም ልሰጣት አስቤ ነበረ ግን አልተሳካም ስትለኝ አንዴ ልወጣ ነው አንዴ መጥተሽ ስላወራሽ ኦኬ ነው ሱሱ አንዴ ልወጣ ነው ገባሽ? እኔ ኦኬ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ ሄደችው ጦንቃይ ቤት ራሄል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሄል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስቶፍ ለሱ እግዚአብሔር አልካደችም እኮ ተናግራ አልካደችም። ብትክል ነበር እኮ ያልካደችም እንደምትል ስላሉባት ይሄን ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ አትፈልግም። እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እየዛትሽባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት 3 ሰው ፍሬ አንደኛ አለች ያስመታቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ
ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል የምትፈልገኝ ታገኝ ማሩፌ ኖ አትገናኙም። በአካል እዚህ ተነጋግራችሁ ማሩፌ እንደዚህ ብሎ ነገር የለም። እዚህ ተነጋግራችሁ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋ ቤተሰብ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ጉዳዩን ሚዲያ ላይ ማውጣት የራሱን የግል ጉዳይ መብቱ ነው አይደል? እንደዚህ አይነት ሙድ እያራመደች ሌላው መበከል የለባትም። ገባሽ አይደለ? ይሄን ነገር ብፈልግ ኖሮ ራሴን ብበክል ኖሮ ባህር ይዤ ባልጣልኩ። ኦኬ እንደዚህ አይነት ሴት ነኝ፣ ጨዋ ሴት ነኝ። እንደሷ አይ ዶንት ኖ እኔ እንደዚህ አይነት ነገር አሁን የሱሱ አሁን የሁሉ ነገር የተፈጠረው ሱሱ ስሜ ይጥራልኝ ነው አይደለ? ገነት ኦኬ እኔ እንኳን ይጠራ አው ጠንቋዩ አላልኩም ማለት ተደውሎላት ይኸውልሽ ገነት ጠንቋዩ አላልኩም ማለት ተደውሎላት ሪከርድ አለ ብለሽ ሱሱ ደውላላት ጠንቋዩ አላልኩም ካለች ራሄልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች አንቺ ብቻ ከሆንሽ ሰማሹ ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሐቋ ወጣላት ማለት ነው አይደል? እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሄል ምንድን ነው ያደረገችው? እኔና እሷን እንድንገዳደል ገባሽ አይደለ? እንደዚህ አይነት ቦታ ስፋይን እኮ ምን ኖርማል ነው። የእሷን ነገር ማንም ያውቀዋል። ማንም ያውቀዋል። እንደዚህ አይነት ነገር እኔ ጨዋ ያሳደገኝ እንደዚህ አይነት ሴትም አይደለም። የስራ ሰው ነኝ። ሐምድላ እኔ ዘሮቼን በቂ ናቸው። ለግ መጥቶ የሚገዙኝ የሚሰሩም ሐምድላ ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጣ አልተሸጠ እኔ ለዲድ ኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ ባለትዳር። እኛም አክብረሽ ስለመጣሽ እናመሰግናለን። ግን ራሄል በአካል መገናኘት አትፈልግም። በአካል እሺ፣ በአካል መገናኘት አይጠበቅባችሁም። ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል። ራሄል በአካል እንዳትገናኙ ኦኬ፣ አለቀ። ተናግራችኋል። እዚህ ጋር ጠንቋይዋም አላልኩም ብላለን። አንደኛ ነገር እኔ ተናግሬያለሁ ሁሉን ነገር። ሲጀመር ሁላችንም እንተዋወቃለን። እኔ ተናግሬያለሁ። እኔ አድራሽ ነኝ። ተናግሬያለሁ። መደጋገም አልፈልግም። ግን እኔ በአካል ማግኘት አልፈልግም። መታረቅ የምፈልገውም አካል የለም። ከማንም ምንም ችግር የለብኝም። ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ንግግር እየተረዳሽ ነው ንግግር። ከገነት ንግግር ምን እንደወሰድሽ አላቅም። የማስፈራራትም የምንም እያየሽ ነው ህዝቡ እዚህ ጋር አንቺ ብያታለሁ እኮ እንደዚህ በአካል እንገናኝ እኔ እፈልግሻለሁ ምናምን እንደዚህ መባባል አይቻልም። ማስፈራራት መዛዛት ላይባ ኑሮም የራሷ ነው። እኔ ደሃ ነኝ፣ ብር የለኝም። ባሌም ለፍቶ አዳሪ ነው። ማታ ማታ ነው የሚሰራው፣ የሚያቀቀዋል። ብር የለንም። ዶላር ለቃቅመን ነው የምንኖረው። ጀበናና ስኔም ስራዬ ነው። እሷ ፈጣሪ ያግዛት ትደላደልና ትኖር። እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር። ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀቀዋል። $500 ተገኘ 600ም 700ም በወር ሀቡዬ የቤት ኪራያችን እየከፈለን እንኖራለን። እራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ፣ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠየቁ፣ መልሻለሁ። አሁን ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ያልኩሽ ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽውን ነገር አርገሻል ስትበይ ዝም አትይም። ሀቁን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ምንም ነገር ቢሆን ምንም ነገር ቢፈጠር ሀቢባ ይሄ ህዝብ አለ፣
ብጠፋ የሆነ ነገር ብሆን ህዝብ ይፈርዳል። ሀቢባ ችግር የለውም ህዝቡ ሰምቷል። ይመጣኝ ለምን እኔ ስለማውቀው ነገ ሀቢባ ምን እንደሚፈጠር ምን እንደሚም ቅድምም ሳይመጡ ገና ብዬሻለሁ። ሀቢባ ይሄ ላይፍ ጦስ ይዞ ነው የሚመጣው ገና ነገ ከነገ ወዲያ ብዬሻለሁ። እኔ ማስፈራራው አካልም የለም እምገለው አካልም የለም። ካሁን በኋላ ስማቸውንም አላነሳም። እኔ ሲጀመር እነሱ አንስተው መጡ እንጂ ሀቢባ እኔ አላነሳውም ስም። ተጠራሁኝ መልስ ሰጠው። ትክክለኛው መልስ የሆነውን ሆነ ያልሆነውን አልሆነም እያልኩኝ ሀቢባ መልስ ሰጥቻለሁ። በደረሱበትም አልደርስም በሄዱበትም ማለት ይኸውልሽ አንቺ እና ሱሱ ሁለታችሁም የዋህ ናችሁ፣ ትዋደዳላችሁ። ታረቁ። አሁን ሱሱ ኔትወርክ ነቅሏት ሱሱ አበባ ላኪ እና ታረቁ። የሱሱን ሀቅ አውጥተሽላታል። ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውሎ እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች እሷም ደውላ ጠንቋይዋ እንዳላለቻት። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለችበት። አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ? አላውቅም። ስለዚህ ልጅቷ መተት አሰርታ ማታቅ ስታር ነው የሚለው ሱሱ አይደለም። ሱሱ ጋይስ ዋርኒንግ ሰጥቷት ነው መሰለኝ። ዋርኒንግ ሰጥቶሽ ከሆነ በሌላ አካውንት ነው ሀቢባ። ለምን መሰለሽ እዚህ ጋር ካልተነጋገርን ምን ካላልን እንዴ እኔ ይፈራሉ። ለምን ሪታ ለምን ፈራች? ሀቢባ አንቺ እኮ ከንግግር እያያችሁ እየተረዳችሁ። ለሀቢባ ብቻ ሳይሆን የማወራው እዚህ ጋር ህዝቡ 16,000 ሰው ማለት ቀልድ አይደለም። ቤሩት ህግ የለም ወይ ማለት አንድ ሰው ቤቴ መጥቶ እኔ ላይ ዛቻ ከፈጸመ ከሰነዘረብኝ ፖሊስ አልደውልም? 999 አይደውሉም? ህግ አለ ግን እኛ ሰውኛ ስንሆን አስተሳሰባችን ይለያል ሀቢባ። ስለዚህ እኔ የሆነ ነገር ብሆን የሆነ ነገር ቢፈጠር ለተጠየቅኩት ነው መልስ የሰጠሁት፣ ለቀረበልኝ ጥያቄ ነው መልስ የሰጠሁት አለች። ያወራሽው ነገር ሁሉ እውነት ነው። ያልተፈጠረ ነገር አላወራሽም አይደል? ትክክል። ግን ለምን አወራች ይመጣል፣ ለምን አለች ይመጣል። ሀቅን መናገር ውሸት ፈጥረሽ እስካላወራሽ ድረስ የተፈጠረ ነገር እውነት ከሆነ ያወራሽው እውነት ሁሌም ያሸንፋል። ምንም የሚያስፈራ እንትን የሚል ነገር የለም። ለምን አልፈራም እንዴ? እኔ ለምን አልፈራም? ለህይወቴ ማሪ ለምን አልፈራም? ነገር ብትሆኝ እኛ ከነሱ ራስ አንወርድም። የኢትዮጵያ ህዝብ አይለግ እንዴ? እንዴት የሁሉ 16,000 ህዝብ ባለበት ተናግረሽ እንዴት ነው አሁን? እሺ ለምን ሀቢባ ዝታ ነው የወረደችው? በአካል ነው የምፈልጋት ብላ ዝታ ነው የወረደችው እኮ። በአካል እንዳትገናኝ አልባ ዜድን አስገቢያት። ዜድ እየደወለች አንዴ ፈልጋታለች። ለምን እንደሆነ አላውቅም። ዜድን አስገቢያት አንዴ። እኔ እኮ ምን መሰለሽ እዚህ ቤት ሁለት ሰዎች ከተጋጩ ጉዳዩ የሚመለከተው ሰው ብቻ ነው የሚገባው። ዜድ ስሙ አልተነሳም። ጉዳዩ ላይ የለችበትም ማለት አለችበት። ጉዳዩ ላይ ዜድ የለችበትም። ታዲያ ስሟ ሲጠራ አልሰማሁም። እኔ ሰው ስሙ ሲጠራ ነው እከሌን ጥሩት የምለው። አሁን አንቺ ሱሱ ስምሽ ጠርቶልሻል ወይንስ ቅር ያለሽ ነገር አለ? ያው ጠንቋይ ቤት አዎ ይዣት ሄጃለሁ። ጠንቋይዋ አላለችም እንደዛ። ጠንቋይዋ አላለችም አለች። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ያንቺ ምንድነው የምትደውሉብኝ እንዴ? ያንቺ ንጽህና ወጥቶልሻል። ያንቺ አላሁ አክበር። በጣም እየተደወለ ነው ሀቡል። አንዴ ብሎክ አድርጊው፣ የሚደውለውን አካል ብሎክ አድርጊውና በኋላ አንድ ብሎክ ታደርጊዋለሽ። ብሎክ አድርጊና ተናገሪ። ዋናው የተሰበሰብንበት ዓላማ ያንቺ ስም እንዲጠራ ነው አይደል? የተሰበሰብንበት ዓላማ ስሜ ይጥራልኝ፣ እኔ ጠንቋይ ቤት አልሄድም፣ እኔ ሰው ላይ መተት አድርጌ አላረኩም ነው። ሶ ራሂል መሰከረችልሽ፣ ጠንቋይዋ አላለችም አለች። እኔ የምፈልገው ያን ነው። ሀቄን ነው የምፈልገው። ራሂል እንደዛ ምንድነው አለው። እኔ እታያለሁ። ቀጥ ብላችሁ ይዞሻል። ሱሱ ስታክ አድርጎሻል። ቆመሻል። ፎቶ ነው የሚታየን፣ ቪዲዮ አይደለም። አትንቀሳቀሽም። ለምን ብሎክ አታረጊያቸው? የሚደውሉብሽን ሰዎች አንዴ ተናግረሽ እስክትጨርሺ ከዛ በኋላ ትፈቻለሽ። ቃል አላለችም። ሀቡ ጠንቋይም እኮ አይደለችም እኮ። እነዚህ ጠንቋይ ማለት እኮ ሀቢብ ሀገራችን ሰው የሚገድል የሚቆራርጥ የሚቆሳስል እኮ አይደለም። ጠንቋይ ማለት የወደፊቱን የሚናገር የወደፊቱን አውቃለሁ የሚል ሰው ላይ መድኃኒት መተት የሚሰራ እና ደግሞ ቢዝነስሽ እንዲበዛ ለራሱ ድሃ ሆኖ ሌላውን ሀብታም አደርጋለሁ የሚል እሺ ሱሱ አሁን እየሰራ ነው። ቆመሻል አለ ደከመኝ አለሽ። አሁን አለሽ። አይዞሽ ሀቢብቲ አይዞሽ። እሺ ጾመሽ ነበር ዛሬ? ኧረ እኔ አልጾምኩም። እኔ ደህና ሰውን ነው የምጾመው። እንዴት ነው የምጾመው? በእናትሽ
እንዲሆነች ትጾሚያለሽ። እሺ አሁን ይኸውልሽ ሪች ጠንቋይዋ እንዳላለች እየመሰከረች ነው። ጠንቋይዋ አላለችም። አብረን ሄድ ነው። አዎ ሄጃለሁ። አዎ ግን ጠንቋይዋ ስለ አንቺ እንደዚህ አይነት ነገር አላለችም። የሄድ ነው ለባሎቿ ልታሰራ ነው፣ ለቢዝነሷ ልታሰራ ነው እንጂ የአንቺ ስም አልተነሳም። ሶ ምን ይሻለናል ዘንድሮ? አሁን ምስተካርጎ ነው ሱሱ አንዴ ብሎክ ለምን የሚደውሉትን ብሎክ አርግሻቸው ከላይቭ ስትወርጂ አንድ ብሎክ ታደርጊያቸዋለሽ። መፍታት እኮ ይቻላል። አንድ ሰው አንዴ ብሎክ ከተደረገ ድጋሚ መፍታት እንደሚቻል አታውቂም? ብሎክ አርጊያቸውና እየተደወለ ያለው አንድ ስልክ አይደለም አቡ፣ ሁሉንም ብሎክ አርጌ እንዴት ይችላል? በጣም ብዙ ስልክ ነው እየተደወለ ያለው። ሲደውሉ ኢሚዲየት እዛ አየር ላይ መቦለክ ትችላለሽ። ብሎክ 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 ታደርጊያቸውን ስትወጪ ብሎክ ሊስት ውስጥ ገብተሽ እንዳለ ትፈቻቸዋለሽ። ኖርማል። እሺ ምን አልሽ? ሰምተሻል? ራሄል ያለችው ጠንቋይዋ ያለችው ያቃጠለችኝ አይባ አንጀቴን ያቃጠለችኝ። ለዛ ነው እኔ ወጥቼ የተናገርኩት። እኔ ሚዲያ ላይ መውጣት ብፈልግ ኖሮ እኮ ባሏን ጠርቼ አላናግረውም ነበር። ገባሽ? ባሏን ጠርቼ አላናግረውም ነበረ እኮ አንቺ ገነት ያለችሽን አምነሽ ሱሱ አንተ ገነት ያለችሽን አምነሽ እኔ አሁን አንድ ሰው ምንም ነገር ቢለኝ ሪከርድ ካላመ